መብራቱ ምን አለ እንደ የተንጠለጠለ የተንጠለጠለ በቃ ላይ ደበቃ ይከምታል እዚህ ላይ የተንጠለጠለ ደግሞ ይከለከላል እሱ ደግሞ ቅድመ ዘትትነገር በስቆራ ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ቢሉ ወንጌል ማለት ብስራት የምስራች ማለት ነው። ወንጌል ብሂል በልሳነ ጽር ወትርጓሜው ስብከት እንዲል ብስራት ስብከት ቢል አንድ ወገን ነው። ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ ሞተ ሥጋ ሞተ ነፍስ እንደጠፋ አዳም ከነ ልጆቹ ከሲኦል እንደዳነ ነፍሳት ከገሃነም እንደወጡ ትናገራለችና ብስራት አላት። ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋል እና ከዚያ ሁሉ ቅዱስ ጳውሎስ ለብሉዩ ሲጠቅስ እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር እንዳለ ቅዱስ ጳውሎስ ከዚያ እንዲህ ማለቱ የአብርሃም ልጆቹ የጌታን ሃይማኖቱን ቢጠብቁ ሕጉን ቢያጸኑ ምድረ ርስትን እንደሚያወርሳቸው ከአብርሃም ጋር የተከያየኑበት የተማማሉበት ነው። ይህም ኪዳን የመንግሥተ ሰማያት መግቢያ ነውና እመቦ ዘዐቀበ ቃለ ዝንቱ ኪዳን ይሄሉ ወያዩ ከመ መላእክተ እግዚአብሔር እንዲል አንድም ወንጌልን ኪዳንን ወንጌል ይለዋል። ወንጌልን ኪዳን ሲለው እመቦ ዘዐቀበ ቃልየ ግብረ ዘአነ ገብር ውእቱ ይገብር ወዘያቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተከያይዶበታል፣ ተማምሎበታል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ተብሎ የምስራች ተነግሮበታልና ይህንንስ ኪዳን ማን አስተምረው ብሎ ታስተምሮታል ቢሉ ቀድሞ በሕይወተ ሥጋ ሳለ ወንጌልን አስተምር ብሎ ያገበረውን አለ ለሰው ርብህ ጥቅም ሕይወት እንዲሆን አውቆ ወንጌልን እንዳስተማረ ይህንንም ኪዳን ለሰው ርብህ ጥቅም ሕይወት እንዲሆን አውቆ አስተምሮታል። አንድም ቤርዜሊ ቤርዜላ፣ ሜልቴዲ ሜልቴዳ የሚባሉ ቁጥራቸው ከ36ቱ ቅዱሳት አንስት የሆኑ 4 ሴቶች ጠይቀውት አስተምሮታል። አንድም ማርያም መግደላዊት አድርጋለሁ ሲል ሰምታው ጠይቆት አስተምሮታል። አንድም ዮሐንስ ወንጌላዊ ጠይቆት አስተምሮታል። አንድም አሁን 12ቱን ሐዋርያት በፊልጵስዩስ 12 ግድም 24ኑ ቤተ ክርስቲያን እነጹ የሚላቸው ነውና አስቀድሞ በመንፈስ ቅዱስ ተገልጾላቸው አንተ አድርጋለሁ ካልክ ቤተ ክርስቲያን በምን ትተዳደር ብለው ጠይቀውት ኪዳንን አስተምሯል ይላል። ይኸውም ምሳሌ ነው። ኑሁ 24 መሆኑ የ24ቱ ካህናተ ሰማይ ምሳሌ፣ 12 ግድም መሆኑ የ12ቱ ሐዋርያት ምሳሌ ነው። አንድም አርአያሆሙ ለነቢያት ይለዋል ብሎ በመጽሐፈ ኪዳን ያሉ የነቢያት ምሳሌ ነው። ይህንንም ጻፉት ብሎ 3ቱን ባለሟሎቹን አጽፎታል። እንድርያስን አውጥቶ ማቴዎስን አግብቶ፣ ማቴዎስን አውጥቶ ያዕቆብን አግብቶ፣ ያዕቆብን አውጥቶ ቶማስን አግብቶ፣ ቶማስን አውጥቶ እንድርያስን አግብቶ አጽፎታል። እሊህም ከሁለት ከፍለውታል። ክሌቱ ገባትያ ለመጽሐፍ እንዲል አንዱ በእንተ እያለ የሚሄድ ነው፣ 59 አንቀጽ ይሆናል። አንዱ እንዲያው ስድ ንባብ ነው፣ የምጽአትን የሐሳው የመሲህን ነገር ይናገራል። ይህንንም አስተምሩት ብሎ ዶስቴዎስ፣ ሞጊኖስ፣ ሲላስ፣ አቂላስ የሚባሉ
ቁጥራቸው ከ72ቱ አርድእት የሆኑ 4 ሰዎች በአራቱ ማዕዘነ ዓለም ዙረው አስተምረውታል። የኋላ ሰዎች ግን ወንጌል በዛ፣ ኪዳን በዛ፣ የአንባቢያን ዓይናቸው ይፈዛል፣ ቃላቸው ይላሻል፣ የመተርጉማን ልባቸው ይደክማል፣ አንደበታቸው ቃላቸው ይሰላል፣ የሰማያን ጆሮአቸው ይደነዝዛል፣ ልባቸው ይደነግዛል ብለው ከሩቁ በቅርቡ ከምሉ በክፍሉ ከረጅሙ ባጭሩ ከብዙ በጥቂቱ ከፍለውልናል። ከፈሉትማ እንዳንል የንጉሥን ቃል ረዘመ ብለው አያሳጥሩት፣ አጠረ ብለው አያስረዝሙት። የራቀውን ይጠቅሳል ያቀርባል፣ የቀረበውን ያርቃል። በዚያውስ ላይ መላው መጥቶልን የለምን ቢሉ እውነት ነው መጥቶልናል። ነገር ግን አንድ ቀን የሚደረስ ቤተ ክርስቲያን የምትተዳደርበት 7ቱን ኪዳናት ለይተውልናል። በመጀመሪያ ትምህርተ ኅቡዓትን ለይተውልናል። ምዕመናን ሥጋ ወደሙን ለመቀበል ወደ ቤተ ክርስቲያን በመጡ ጊዜ ከታላቅ አዳራሽ ገብተን መዓዛው ያማረ ትንሽ ኅብስተ መና ጣዕሙ ያማረ ጥቂት ወይነ ቃና ቀምሰን መጣን እንዳይሉ ኅብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ቢገኝ ኤጲስቆጶሱ ቢታጣ ቄሱ አንብቦ ተርጉሞ ሊነግራቸው ይገባል ሲሉ ነው። ሁለተኛ 9ኙን ኪዳናት ለይተውልናል። 3ቱን ኪዳናት ቀሳውስት በንቅወተ ዶርሆ ሊጸልዩት ነው። 3ቱን ኪዳናት ከሁለቱ ፍልስጤ ጋራ ቀሳውስት በንቅወተ ዶርሆ ሊጸልዩት፣ ዶሮ ሲጮህ ሊጸልዩት ነው። 3ቱን ኪዳን ከሁለቱ ፍልስጤ ጋራ በነግ ከስርቀተ ፀሐይ በኋላ ሊጸልዩት ነው። 3ቱን ኪዳናት በሰርክ ለአዝሬት፣ ለአትክልት፣ ለሕሙማን፣ ለነጋዴያን ሊጸልዩት ከፍለውልናል። አንዱን ፍልስጤ ወደዚህም ያመጡታል። ፍልስጤ ማለት 5ቱ ማልያተ ሰሎሞን፣ አንድም 5ቱ ግናያተ ዳዊት፣ አንድም ድርሳነ ደናግል ነው ይላሉ። 3ኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የመጣ እንደሆነ 3 ዓመት ትምህርተ ሃይማኖትን አስተምረው ይህንን እየደገሙ ያጥምቁት። የያዘው ሰይጣን የለቀቀው እንደሆነ ጸጥ ብሎ ይጠመቃል። ያለቀቀው እንደሆነ ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋ ያስዳፍቀዋል። ከዚህ ሁሉ እንጂ ያደረስከው አንተ ነህ ብለው መላልሰው ያጥምቁት ብለው ለይተውልናል ይላል። አንድም ቦዘይቤ ታሪክ ዲያቆን ከወደኋላው እየመጣ ይህን እግዚአብሔር ዘብርሃናትን 40ውን ቀን ሙሉ እየደገመ መላልሶ ያጥምቀው። ጸጥ ሲል ፍጹም ጥምቀት ያጥምቁት ተብሎ ስርዓት ተሰርቷል ይላል። 4ኛ በእንተ ቅድሳትን ለይተውልናል። ዲያቆኑ ካባ ላንቃ ለብሶ አክሊል ደፍቶ መስቀል ይዞ በእንተ ማያታ አፍላግ፣ በእንተ ፍሬ ምድር፣ በእንተ ንጉሥ እያለ በመንፈሳዊ በስጋዊው ከኳደሬ እስከ ንጉሥ፣ በመንፈሳዊው ከአናጉንስጢስ እስከ ሊቀ ጳጳስ ድረስ ለአዝርዕቱ፣ ለአትክልቱ፣ ለሕሙማኑ፣ ለነጋዴያኑ ሊጸልየው ነው። በሀገራቸው ዲያቆኑ በእንተ ቅድሳት ያነበበ እንደሆነ ቄሱ ወንጌል ያነባል። ቄሱ በእንተ ቅድሳት ያነበበ እንደሆነ ዲያቆኑ ወንጌል ያነባል። በሀገራችን ግን በእንተ ቅድሳት ከዲያቆን ወንጌል ከቄስ እንዳይወጣ ተወሳስነውበታል። 5ኛ በሰማይ ያሉን ለይተውልናል። ዲያቆኑ ካባ ላንቃ ለብሶ አክሊል ደፍቶ መስቀሉን ይዞ ከፍ ካለ ቦታ ሆኖ እመቦ ዘቦ ነውረሊና ይቅረብ እመቦ ዘወድቀ በኃጢአት ይርሳ እስመ ዘይትረሳ መስቀለ ይግፋ እስመ ዘይትገፋ እያለ ሊያውጅበት ሊያዳኝበት ነው። አሁን የንጉሥ ሎሌ
ከፍ ካለ ቦታ ከአደባባይ ሆኖ ነጋሪት መጥቶ የንጉሥ ፈቃደኛ የሆንክ ግባ፣ የንጉሥ ፈቃደኛ ያልሆንክ ራቅ ውጣ እንዲል እያለ እንዲያውጅ ዲያቆኑም ከመንፈሳዊት አውድ ከቤተ መቅደስ ሆኖ አክሊል ደፍቶ መስቀል ይዞ ካባ ላንቃ ለብሶ ሥጋውን ደሙን ለመቀበል የበቃህ ቅረብ ተቀበል፣ ያልበቃህ ራቅ ውጣ እያለ ሊያውጅበት ሊያዳኝበት ነው። ስድስተኛ ቅዳሴ እግዚእን ለይተውልናል። ቀሳውስት ኅብስቱን በጻሕል ወይኑን በጽዋ አድርገው ሥጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር ሊያደርጉበት ሊያከብሩበት ሊለውጡበት ነው። ሰባተኛ በሰማይ ስሉስ ቅዱስ ስሉስን ለይተውልናል። ምዕመናን ሥጋውን ተቀብለው ወደ ደሙ ሲሄዱ በአፋቸው ሳለ የህሊና ጸሎት ሊጸልዩት ነው። ነገር ግን ምዕመናን የሚያውቁት የሆነ እንደሆነ ምዕመናን ይጸልዩት፣ ምዕመናን የማያውቁት የሆነ እንደሆነ ግን ካህናቱ ይጸልዩላቸው ተብሎ ስርዓት ተሰርቷል ይላል። በእንተ ትምህርተ ኅቡዓት ቅድመ ዘትነገር እምጵርስፎራ ተብሎ ስርዓት ተሰርቷል ብሎ በእንተ ትምህርተ ኅቡዓት ቅድመ ዘትነገር እምጵርስፎራ አንድም በእንተ ትምህርተ ኅቡዓት ቅድመ ዘትነገር እምጵርስፎራ ሥጋውን ደሙን ከመቀበል አስቀድሞ ለምዕመናን የምትነገር ትምህርት ይህች ናት። ኅቡዓት ያላቸው ኅቡዓት ለሚገባቸው ለምዕመናን የምትነገር ትምህርት ይህች ናት። ኅቡዓት ያላቸው አምስቱን አዕማደ ምስጢር ነው። በመጀመሪያ ምስጢረ ሥላሴን ኅቡዕ ብለውታል። ሥላሴ በስም በግብር በአካል ሦስት በባሕርይ በሕልውና አንድ ናቸው ብለው ለሰው ይነግሩታል። ሦስት ሲሆኑ አንድ ሲሆኑ ሦስት ሊሆኑ እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ኅቡዕ አለ። መጀመሪያ ኅቡዕ ነው። ሁለተኛ ምስጢረ ሥጋዌን ኅቡዕ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ። ልዑሉ ትሑት፣ ትሑቱ ልዑል፣ ረቂቁ ግዙፍ፣ ግዙፉ ረቂቅ፣ ምሉኡ ውሱን፣ ውሱኑ ምሉእ ሆነ ብለው ለሰው ይነግሩታል። አምላክ ሲሆን ሰው፣ ሰው ሲሆን አምላክ፣ ረቂቁ ግዙፍ፣ ግዙፉ ረቂቅ፣ ምሉኡ ውሱን፣ ውሱኑ ምሉእ፣ ልዑሉ ትሑት፣ ትሑቱ ልዑል ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ኅቡዕ አለ። ሁለተኛ ኅቡዕ ነው። ሦስተኛ ምስጢረ ጥምቀትን ኅቡዕ ብለውታል። ቀሳውስት ውሃውን በብርት አድርገው ቄሱ ውሃውን በብርት አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰ ማየ ገቦን ይሆናል ብለው ለሰው ይነግሩታል። ካህኑ ውሃውን በብርት አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰ ማየ ገቦን እንደምን ሊሆን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ኅቡዕ አለ። ሦስተኛ ኅቡዕ ነው። አራተኛ ምስጢረ ቁርባንን ኅቡዕ ብለውታል። ቀሳውስት ኅብስቱን በጻሕል ወይኑን በጽዋ አድርገው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው በባረኩት ጊዜ ኅብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል ብለው ለሰው ይነግሩታል። ካህኑ ኅብስቱን በጻሕል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ኅብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም ይሆናል ብለው ለሰው ይነግሩታል። እምቅድመ ይቀድሶ ካህን ኅብስት ወወይን ወሶበ ይቀድሶ ካህን ይትመየጥ ኅብስት እምከዊነ ኅብስት ሀበ ከዊነ ሥጋ ዘወልደ እግዚአብሔር ወከማሁ ጽዋ እኒ ይትመየጥ ወይትዌለጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ ዘወልደ እግዚአብሔር በላዌሁ እንዲል
ህብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገሩ አይቻልምና ህቡ አለ። አራተኛ ህቡ ነው። አምስተኛ ምስጢረ ትንሣኤ ሙታንን ህቡ ብለውታል። ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀን ይትጋባ ጸበለ ሥጋ ዘተዘሮ ውስተ ሁሉ አጽናፈ ዓለም ዛሎ መልዕልተ ወዛሎ መጢተ ወዛሎ ውስተ ከርሶሙ ለአራዊት ዘሂ ሞተ ዘሂ በሊ ወዘሂ ማሰነ በዘዚያሁ ሞት ወይትጋባ ውስተ ምድር ሥጋ ሀበዘ ትካት ምዕላዲሁ ሀባለው ርእስ ወበዳግም ንፋተ ቀን ይትጋባ ይሰፈይ አይጽምት ምስለ ሥጋ ወይከውን በርነ ፍጹመ ዘእንበለ አንሰይስሖ ወይታውሶ ወሳልስ ንፋተ ቀን ይትነሱ ሙታን ከመ ቅጽበተ ዓይን እንዲል ሰው ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ እንደገና አካል ገዝቶ ሊነሳ እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገሩ አይቻልም እና ህቡ አለ። አምስተኛ ህቡ ነው። አንድም ሥጋው ደሙን ህቡ ብለውታል። ሲለወጥ አይታይም እና ለበቁትም እንኳን ከተለወጠ በኋላ ነው እንጂ ሲለወጥ አይታያቸውምና እንደ ሁለት አኀው መነኮሳት ሁለቱም በበረሃ ወድቀው የሚኖሩ ናቸው። አንዱ የበቃ አንዱ ያልበቃ ነው። የበቃው ህብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም እንደሚሆን ያውቃል። ያልበቃው ህብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም ሊሆን እንደምን ይቻላል እያለ ሲያወጣ ሲወርድ ሲጠራጠር ይኖራል። የበቃው ወንድሙ በዚህ ምክንያት እንደተጎዳ አውቆ ከዕለታት ባንዳቸው ዕለት ወንድሜ እኔንስ አንድ ነገር ቸግሮኝ ይኖራል አለው። እንደምን ያለ ነገር አለው። ህብስቱ ተለውጦ የአምላክን ሥጋ ወይኑን ተለውጦ የአምላክን ደም ሊሆን እንደምን ይቻላል ብያለሁ አለው። ይህስ እኔም ብፈራህ ባልነግርህ ነው እንጂ በልቡናዬ ሳይወጣ ሳይወርድ ውሎ አድሮ አያውቅም አለው። ሲያዝ እግዚአብሔር ቸር ነውና ይገልጥልናል፣ ግብር እንግባ ብሎ ይዞት ግብር ሱባኤ ገባ። በሁለተኛው ሱባኤ የታዘዘ መልአክ መጥቶ እስኪ መስዋዕት ከሚሰዋበት ቤተ ክርስቲያን ሂዱ አላቸው። ሂደው ገብተው ቁመው ሲያስቀድሱ በመጀመሪያ ዲያቆኑ ህብስቱን በመሶበ ወርቅ አድርጎ ከቤተ እግዚአብሔር ወደ ቤተ መቅደስ ይዞት ሲገባ በነጭ በግ አምሳል ጉልላቱን ሰንጥቆ ወርዶ ከመንበሩ ላይ ሲያርፍ ያየዋል። ከዚያ ቀድሞ በአምሳለ ሕፃን በጻይሉ ላይ ተኝቶ ያየዋል። ኋላም አበነ ንበር ሲል ቄሱ አበነ ንበር ሲል የካህኑ 10 ጣቶቹ በደም ታልለው እንደ በግ ሲያርደው ሲያወራርደው አይተው ደንግጠው ወደቁ። ለሰው በሚቻለው መገለጼ ነው እንጂ ሁልጊዜ እንዲህ ሲሆን እኖራለሁ ብሎ ነግሯቸዋል። እና ህቡ ያለው ሥጋው ደሙን ነው። አንድም አሁን የሚያመጣቸው 7 ነገራት አሉ። እነዚያን ህቡ ብሏቸዋል ይላል። እርስ ፎራ አለ። እርስ ብሎ ህብስት ፎራ ብሎ ህብስት ማለት ነው የልሳን መለዋወጥ መለያየት ነው። እርስ ብሎ ህብስት ፎራ ብሎ ደም ህብስት ማለት ነው የልሳን መለዋወጥ መለያየት ነው። እርስ በአማሴን ፎራ በበቅላ ፎራ በአማሴን እርስ በበቅላ ይላል። አንድም ፎራ እርስ ሲል ነው የተዘዋወረ ቀለም ነው። ፎራ ብሎ ህብስት ማለት ነው። እርስ ብሎ ደም ማለት ነው። አንድም ፎራ ወጥርስ ሲል ነው ዋዌ የቀረው ነው። በዚህ ጊዜም አንዱን ሥጋ አንዱን ደም ማድረግ ነው። አንድም ፎራ ብሎ ህብስት ማለት ነው። ጸሎተን ፎራ እንዲል ጸሎተ ህብስት ሲል ጥርስ ብሎ ህብስት ህይወት ህብስት ማለት ነው። አንድም ጥርስ ፎራ ብሎ አንድ ነው
ጥቅል ስሙ ነው። ጥርስ ፎራማሴው እንዲል በኤርምያሱ ጸሎተ ካህን ዘያቀርቦ ሲል ይህንንም ሊቁ ቅዱስ ያሬድ ህብስተ ሕይወት ህብስተ መድኃኒት፣ ጽዋ ሕይወት ጽዋ መድኃኒት ብሎ ወስዶታል ይላል። ለምእመናን ህወሓት ለሚገባቸው ለምእመናን የምትነገር ትምህርት ይች ናት አለ። ለሌላው ሊነግሩት አይገባምና ወይደሉ ይንግርዎሙ ትርጓሜው ለለያምኑ ተነብዮ ለለያምኑ እንዲል አንድም ለምእመናን ህወሓት ሲል ነው። ለምእመናን ቅሉ ህቡ የሚሆንባቸው ለሌላው ቢሰወር ድንቅ አይደለምና መኒ ክዱን ትምህርትነ ክዱን ውእቱ ለርቱማን ወለንፉቃን በዝንቱ ዓለም ዋልዎ ዘይሴኒም ዘያነብሮ ለነገር በመዳልው እንዲል አንድም ለምእመናን ህወሓትን ለምእመናን መቀጸል ነው። ህወሓት ለሚያሰኙ ለምእመናን የምትነገር ትምህርት ይህች ናት አለ። ምእመናን ሲበቁ ጠፈር ደፈር አይከለክላቸውም፣ ፀሐይ ከደረሰችበት ደርሰው ይውላሉ እና ለምእመናን ህወሓት አለ። ትምህርተ ህወሓትሰ ከመዝ ንግር ትምህርተ ህወሓትሰ ከመዝ ንግሩ ሲል ነው። ትምህርተ ህወሓትንስ እንዲህ አድርጋችሁ አስተምሩ አሉ ሐዋርያት፣ አሉ መምህራን አስተጋባያነ መጻሕፍት ሰለስቱ ምዕት። አንድም ትምህርተ ህወሓትሰ ከመዝ ንግሩ ትምህርተ ህወሓትስ እንዲህ አድርጋችሁ አስተምሩ አለች። ምን ነው ደርሶ አለሳ ቢሉ መጽሐፍ ሰን ዘን ወን ሂኒን አይጠነቅቅምና አንድም በሰ በወ በአገባብ በስነ ፍጥረት መጀመር ልማዱ ነውና በሰ ሲጀምር ዳዊት እሰ ሊቀ ወረሳ ዋለፈ መዋዕሊሁ ይላል። በወ ሲጀምር ወሀሎ አሐዱ ብእሲ በሀገረ አውሲጢድ ዘስሙ ኢዮብ ጻድቅ ወፈራየ እግዚአብሔር ወሀሎ አሐዱ ብእሲ ዘእምሀገረ አርማቴም ዘእምደብረ ኤፍሬም ዘመሴፋ ዘስሙ ሕልቃና ወሀሎ አሐዱ ብእሲ በሀገረ ባቢሎን ዘስሙ ኢዮአቄም ይላል። በአገባብ ሲጀምር አኮኑ አንተ ትቤ እግዚኦ አመፈጠርካ ለምድር ወዘንተ አዘዝካ ለምድር ከመ ታውጽኦ በስጋ ለአዳም በስጋ መዋቲ ይላል። በስነ ፍጥረት በአገባብ ሲጀምር አኮኑ አንተ ትቤ እግዚኦ አመፈጠርካ ለምድር ወዘንተ አዘዝካ ከመ ታውጽኦ ለአዳም በስጋ መዋቲ ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። አንድም ትምህርተ ህወሓትሰ ከመዝ ንግር በትምህርተ ህወሓት በሌሎች መጻሕፍት ምግባር ሃይማኖት ይነገርባቸዋል። በትምህርተ ህወሓት ግን ሃይማኖት እንጂ ምግባር አይነገርበትም እና አንድም ትምህርተ ህወሓትሰ ከመዝ ንግር ይላል። የባለ ሀገር አነጋገር ባለ ሀገር ንግር የደረሰ እንዲል ትምህርተ ህወሓትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከላይ ከለ አብርሃም ከለ መልከ ጼዴቅ ስትያያዝ ስትነገር የመጣች ናት እንጂ እስከዚህ ድረስ አርስት ነው። እንግዲህ ወዲህ ማንሻ ነው ይላል። ዘቅድመ ሀሎ ወይሄሉ ዘቅድመ ሀሎ ቅድመ ዓለም የነበረው ወይሄሉ ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው ዘቅድመ ሀሎ ቅድመ ዓለም የነበረው ነው። ዘመፃ ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ዘመፃ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ነው። መጀመሪያ ይህንን ህቡ ብለውታል። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም ወደዚህ ዓለም ለኩነተ ሥጋ የመጣው ነው ብለው ለሰው ይነግሩታል። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም
ለኩነተ ሥጋ ወደዚህ ዓለም የመጣው ሊሆን እንደምን ይቻላል ብሎ ልብ ሊናገረው ቃል ሊናገረው ልብ ሊመረምረው አይቻልምና ህቡ አለ። መጀመሪያ ህቡ ነው። አንድም ዘመፃ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ዘቅድመ ሀሎ ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው ዘቅድመ ሀሎ ቅድመ ዓለም የነበረው ነው ብለው ለሰው ይነግሩታል። 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ዓለሙን አሳልፎ የሚኖረው ቅድመ ዓለም የነበረው ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ሁለተኛ ህቡ ነው። ያ ምስጢረ ሥጋዌ ይህ ምስጢረ ሥላሴ ምን ነው? ከምስጢረ ሥጋዌማ ምስጢረ ሥላሴ ይቀድም የለምን ቢሉ እውነት ነው፣ መቅደሙንስ ይቀድማል። ነገር ግን የሥላሴ አንድነት ሦስትነት የታወቀ ጌታችን ከእመቤታችን ሰው ከሆነ ሥጋ ከለበሰ ወዲህ ነውና ዋልዎ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋህድ እምቅድስት ድንግል እምቅድስት እሙ እንዲል አንድም ዘመፃ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ዓለሙን አሳልፎ ቅድመ ዓለም የነበረው ነው። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው። አሁን የተመቸ ያ ምስጢረ ሥላሴ ይህ ምስጢረ ሥጋዌ ዛም 5500 ዘመን ሲፈጸም ወደዚህ ዓለም ለኩነተ ሥጋ የመጣው የታመመው ነው። በሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማራቅ አመ ከመሙ ማነ ያድን ዘተውበ በፈቃዱ ለሕማም እንዲል አንድም አንዱን አካል ወዲህ ሐማሚ ነው ወዲህ የሐማሚ ነው ብለው ለሰው ይነግሩታል። አንተ ሐማሚ ዘከመ ሪናከ ምስሌነ ወአንተ የሐማሚ ዘከመ ሪናከ ምስለ አብ እንዲል አንዱ አካል ወዲህ ሐማሚ የሚታመም ወዲህ የሐማሚ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልም እና ህቡ አለ። ሦስተኛ ህቡ ነው። ወሞተ የታመመውም ወሞተ የሞተው ነው። በሱ ሞተ ሥጋ የእኛም ሞተ ነፍስ ለማራቅ ሞተ ከመሙማነ ያድን ዘተውበ በፈቃዱ ለሕማም እንዲል አንዱን አካል ወዲህ መዋቲ ነው ወዲህ መዋቲ ነው ብለው ለሰው ይነግሩታል። አንተ መዋቲ ዘከመ ሪናከ ምስሌነ ወአንተ መዋቲ ዘከመ ሪናከ ምስለ አብ እንዲል አንዱ አካል ወዲህ የመዋቲ ወዲህ መዋቲ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልም እና ህቡ አለ። አራተኛ ህቡ ነው። ወተቀብረ የሞተውም የተቀበረው ነው። በሱ ዕርገተ መቃብር የእኛን ሙስና መቃብር እንዳጠፋ እንዳራቀ ለማጠየቅ ወበተቀብሮተ ሥጋው ለእግዚእነ ውስተ ምድር አሰሰለ ሙስና ውስተ መቃብር ወመልቦ እምስሩ ጽውረ ታሬ ለተወድዮ ዋበልተ እየንተ መቅበርቱ እንዲል አንዱን አካል ከዚያ በዘማነ ኪሩብ ይሰለሳል ይቀደሳል። ከዚህ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ተነሳ። ከዚህ በመቃብር አለ ከዚያ በዓለሙ የመላ ነው ብለው ለሰው ይነግሩታል። አንተ ንቡር ዲበ ኪሩቤል ወአንተ ንዱር ውስተ ከርሰ ምድር ጽውረ ታሬ ለተወድዮ ዋበልተ እየንተ መቅበርቱ እንዲል አንዱ አካል ከዚያ በዘማነ ኪሩብ የሚሰለስ የሚቀደስ ከዚህ በመቃብር 3 መዓልት 3 ሌሊት አድሮ የተነሳ ከዚህ በመቃብር የተወሰነ ከዚያ በዓለሙ የመላ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። አምስተኛ ህቡ ነው። ወተንሳ የተቀበረውም ከሙታን ተለይቶ የተነሳው ነው። በሱ ትንሣኤ ሥጋ የእኛን ትንሣኤ ለመግለጽ ተንሳ ከመ ይማረነ ተንሥኦ ሥጋቲነ ተንሳ ከመ ያንብረነ በየማነ አቡሁ መልዕልተ ሰማያት እንዲል አንዱን አካል
አንዱን አካል ከዚህ በመቃብር አለ። ከዚያ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። ከዚህ በመቃብር አለ። ከዚያ በዘባነ ኪሩብ ይሰለሳል፣ ይቀደሳል። ከዚህ በመቃብር አለ ብለው ለሰው ይነግሩታል። አንዱ አካል ከዚህ በመቃብር ያለ ከዚያ 3 መዓልት 3 ሌሊት ከዚያ በዘባነ ኪሩብ የሚሰለስ የሚቀደስ ከዚህ 3 መዓልት 3 ሌሊት በመቃብር አድሮ የተነሳ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልም እና እንዲህ አለ። 6ኛ ህቡ ነው። ህቡ ብለውታል። 6ኛ ህቡ ነው። የተነሳውም የሞት ጻዕሩን ጻዕረኝነቱን የፈታው ያሰናበተው ነው አለ። ጻዕሩ ፍዳ ሞት ነው። ጻዕረኝነቱ ቁራኝነት ነው። ዲያብሎስን ነው በግብሩ ሞት ብሎታል። ይህስ እንደምን ነው ይሉ ቀድሞ ሰው ሲጸነስ በዘር በሩካቤ ይጸነሳል። ነፍስ ትጸናለች። ስትጸናይቶ ወይፌኑ አህደ አህደ መላእክቲሁ እንዲል ከሰራዊቱ አንዱንም አንዱን እየሰደደ ይቆራኘዋል። ኋላም ይወለዳል። ኋላም ከተወለደ በኋላ ኃጢአት ሲያሰራው ጣዖት ሲያስመልከው ይኖራል። ኋላም በሚሞትበት ጊዜ ሰውየው ይታመማል። ዲያብሎስ እሱም ራእዩን ጽሉም ገጹን ገልጦ መጥቶ ይታየዋል። ነፍስ ደንግጣ ከስጋዋ ትለያለች። እንዲህ አድርጎ ተማልቶት ገሃነም ይዞት ይወርዳል። እንዲህ እያደረገ አንዳንዱን እየነጠቀ በሲኦል ሲያግዘው ይኖር ነበር። ወለዘሞተ እምኔሆሙ ያስሩ ነፍሶ ውስተ ገሃነመ አምያ ይትፌንዋ ነፍሳት ውስተ ገሃነም እስከ ይመላ አብያተ ሞት እንዲል ጌታ ግን በሚጸነስበት ጊዜ እንበለ ዘር እንበለ ሩካቤ ተጸነሰ። ጽነት አጣበት፣ ቁራኝነት ቀረ፣ መንገዱን ለወጠበት። ኋላም እንበለ ዘር እንበለ ሩካቤ እንደተጸነሰ በሕቱም ድንግልና እንደተጸነሰ በሕቱም ድንግልና ተወለደ። ኋላም በ3ቱ አርእስተ ኃጣውእ ድል ነሳው። ኋላም በሚሞትበት ጊዜ አባ ማዕፅ ነፍሴ ውስተ እዴከ ብሎ ቅዱስ ሥጋውን ከቅድስት ነፍሱ በገዛ ፈቃዱ ለየ። በእደ እግዚአብሔር ለመለየት በኩር ሆነ። የምእመናንም ነፍስ የጻድቃንም ነፍስ በመዓዛ ገነት በይባቤ መላእክት የምትለይ ሁናለች። እንዲህ አድርጎ መንገድ ለወጠበት ቁራኝነት ቀረ። እኛም ከእርሱ በተገኘ ማየገቦ ተጠምቀን ከፍዳ ድነናል፣ ከቁራኝነት ተላቀናል። ወበጥምቀተ ክርስትና ይከውን ሰብ አጋዜ ፍጹም እምግብርናት ኃጢአት ወምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን እስመ መንፈሰ ክርስቶስ ይቄድሶ ለሰብ ዘተወልደ በፍትወተ ሥጋ ወይሬስዮ አምሳለ ትስብእቱ ለቃል ዘተወልደ በሥጋ ዘእንበለ ፍትወት እንዲል ከዚህ በኋላ ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። ከሰ ይንወር ታሕተ ውስተ ሲኦል አላን ተወልዶ ፈድፋደ ለዘፈጠረነ እንዲል ከዚህ በኋላ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ፈጥኖ ተነሳ። ዋይጸረ ዕድሜ ለእርሱ እንዲል ጻዕረ ዘሞት ፈታ። አንድም አንዱን አካል ከዚህ የሞት ጻዕሩን ጻዕረኝነቱን የፈታ ያሰናበተው እሱ ነው። ከዚህ ከኛ ጋር አለ። ከዚያ የሞት ጻዕሩን ጻዕረኝነቱን የፈታ ያሰናበተው እሱ ነው ብለው ለሰው ይነግሩታል። ከዚህ ከኛ ጋር ያለ ከዚያ የሞትን ጻዕሩን ጻዕረኝነቱን የፈታ ያሰናበተው ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልም እና ይህንን ህቡ ብለውታል። 7ኛ ህቡ ነው ይላል። ወዘእሙታን ተንሳ የሞትን ጻዕሩን ጻዕረኝነቱን የፈታው ያሰናበተው ከሙታን ተለይቶ የተነሳው ነው። ምን ነው ይህንማ ተናግሮት አልነበረምን ቢሉ ሙታን ለማለት ደግሞታል። ሙታን ለማለት ደግሞታል። ነፍስ አልነሳም፣ እንደ መስኖ ውሃ ገብቶ ወጣ። እየንተ ነፍስ ወልቡና ቆሞ መለኮቱ የሚሉ መናፍቃን አሉና ነፍስንም ስጋንም እንደነሳ ለማጠየቅ
እንዲህ አለ። አንድም ወዘሙታን ተንሥአ በስጋው ለስጋችን በነፍሱ ለነፍሳችን አንድም ስጋን ከአዳም ነፍስን መካነ ነፍሳት አለ ከዚያ አምጥቶ ተዋህደ የሚሉ መናፍቃን አሉና እንዲህ አለ። አንድም በስጋው ለስጋችን በነፍሱ ለነፍሳችን እንደካሰልም ለማጠየቅ ፈዲዮ ስጋዚያሁ ለዘባማን ስጋዚያነ ወነፍሶ ኳይ በቤዛ ነፍሰ ኩልነ መጥዮ እንዲል አንድም ወዘሙታን ተንሥአ ከዚህ ከኛ ጋራ አለ። ከዚያ 3 መዓልት 3 ሌሊት በከርሰ መቃብር አድሮ የሞትን ጻይሩን ጻይረኝነቱን የፈታ ያሰናበተው እሱ ነው ብለው ለሰው ይነግሩታል። ከዚህ ከኛ ጋራ ያለ ከዚያ የሞትን ጻይሩን ጻይረኝነቱን የፈታው ያሰናበተው ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አለ። አንድም እሙታን ለማለት ደግሞታል። ከነ አልዓዛር ትንሣኤ ሲለይ ነው። ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእርሱ ግን በአዲስ ሥጋ ነውና የነ አልዓዛር ትንሣኤ በግዙፍ ሥጋ ነው፣ የእርሱ ግን በረቂቅ ነውና። አንድም የነ አልዓዛር ትንሣኤ ዳግም ሞትን ያስከትላል፣ የእርሱ ግን ዳግም ሞት የለበትምና ይመውት ዝ ዳግመ ወይረክቦ እንከ ሞት ይለዋልና። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የሱ አያስከትልምና። አንድም የነ አልዓዛር ትንሣኤ አስነሽ እሱን ይሻል፣ የእርሱ ግን በገዛ ስልጣኑ ነውና። ወተንሣእኩ በስልጣነ ባሕቲቴ እንዲል አቡሁ አንስኦ መንፈስ ቅዱስ አንስኦ ቢል አንድ ነው፣ ሪናቸውን መናገር ነው ይላል። ኢኮነ ባሕቲቶ ዛመ ወሞተ ብሎ ነበርና ኢኮነ ባሕቲቶ የታመመ የሞተ ሥጋ ብቻ አይደለም። ከዊኖ ሰብአ ዘመንፈስ ቅዱስ አላ ያለበት ነው። ቃል በግብረ መንፈስ ቅዱስ ሥጋን ተዋህዶት አምላክም ሰው ሆኖ ነው እንጂ። አንድም ኢኮነ ባሕቲቱ ጻይረ ዘሞት ፈታ ወዘሙታን ተንሥአ ብሎ ነበርና የሞት ጻይሩን ጻይረኝነቱን የፈታው ያሰናበተው ብቻ ሥጋ አይደለም። ከዊኖ ሰብአ ዘእመንፈስ ቅዱስ ሥጋም በግብረ መንፈስ ቅዱስ ቃልን ተዋህዶት ሰው አምላክ ሆኖ ነው እንጂ። ከዚያ በልመስጡ አግያ ኢኮነ ክልኤተ አላ አሐዱ አምላክ ውእቱ አለ። ከዚህ ኢኮነ ባሕቲቱ አለ። እንደምን ነው አይለያይም ቢሉ አይለያይም። ከዚያ ኢኮነ ክልኤተ ቢል ከዚህ ኢኮነ ባሕቲቱ ቢል ልዩ ነውን? አንድ ነው፣ የተዋህደው አንድ እርሱ ነውና። ሥጋሁ ለአዳም ምስለ ነፍሱ የአዳምን ነፍሱንም ሥጋውንም የተዋሃደው እርሱ ነው ምስለ ነፍሱ። ምነው ይህንማ ተናግሮት አልነበረምን ቢሉ ምስለ ነፍሱ ለማለት ደግሞታል። ሥጋን ምስለ ነፍሱ ለማለት ደግሞታል። ነፍስ አልነሳም፣ እንደ መስኖ ውሃ ገብቶ ወጣ፣ የተ ነፍስ ወልቡና ሆኖ መለኮቱ የሚሉ መናፍቃን አሉና ሥጋውንም ነፍሱንም እንደተዋሃደ ለማጠየቅ ሥጋው ለአዳም ምስለ ነፍሱ አለ። ሥጋውን ከአዳም ነፍሱን መካነ ነፍሳት አለ ከዚያ አምጥቶ ተዋሃደ የሚሉ መናፍቃን አሉና ሥጋው ለአዳም ምስለ ነፍሱ አለባቸው ነው። አንድም በሥጋው ለሥጋችን በነፍሱ ለነፍሳችን እንደካሰልን ለማጠየቅ ፈዲዮ ስጋዚያሁ ለዘባማን ስጋዚያን ወነፍሶ ካይበ ቤዛ ነፍሰ ኩልነ መጥዮ እንዲል ዘይሃደገ ነፍሶ ውስተ ሞት የተዋሃደውን ሥጋ በርህቀት አግኝቶ የተወው አይደለም። እንበለ ርህቀት አግኝቶ ተዋህደው እንጂ በርህቀት የተወው አይደለም። እንበለ ርህቀት አግኝቶ ተዋህደው እንጂ ሞታ ለነፍስ ርሂቅም እግዚአብሔር እንዲል ንጹሕ ሆኖ ቢያገኘው ለበሰው ተዋህደው ሲል ነው። ወሶበረ ሥጋ በሥጋ ቅዱስ ለዛቲ ድንግል ወነፍሳ ቅድስተ
ፈጠረ ሎቱ በመንፈስ ቅዱስ ሕያው መቅደሰ ዘወቱ ነፍስ ነባቢት እንዲል ኢሃደገ ነፍሶ ውስተ ሞት አንድም የተዋሃደው አዳም ሰውነቱን በሞት ጊዜ የተለየው የተወው አይደለም። እስከ ዕለተ ዓርብ ድረስ መለኮት ተዋህዶት ኖረ። በዕለተ ዓርብ ስጋ መለኮት ቢለየው ስጋ ፈርቶ ኤሎሄ ኤሎሄ አለ የሚሉ መናፍቃን አሉና ዘይሃደገ ነፍሶ ውስተ ሞት አለባቸው ይላል። ዘይሃደገ ነፍሶ ውስተ ሞት አንድም የተዋሃደውን ስጋውን በፈርሶ በመቃብር ፈርሶ በስብሶ ሊቀር የተወው አይደለም። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ነፍሱን ከስጋው አዋህዶ አስነሳው እንጂ ኢሃደገ ቃል ስጋው ውስተ መቃብር ወይሪቀ እምነ ነፍስ እንዛሎት ውስተ ሲኦል አላ ኮነ ደዋ ህቡረ ምስሌሆሙ ዘሎቱ ስብሐት ለዙሉፉ እንዲል አንድም ዘይሃደገ ነፍሶ ውስተ ሞት ነፍሱን በሞት እጅ ያላስያዘ እሱ ነው። ዘበመንፈስ ለአዳም ጸወኖ ዋህዮ በግብረ መንፈስ ቅዱስ የተዋሃደው አዳም ሰውነቱን ጸወኖ አከበረው። ዋህዮ ሕያው ባሕሪ የማይሞት ሕያው ባሕሪ አምላክ አደረገው ይላል። ዘበመንፈስ አንድም የተዋሃደው አዳም ሰውነቱን የባሕሪ ልጅ የባሕሪ አምላክ ሕያው አምላክ ክቡር አምላክ አደረገው። ዘለብሶ ለአዳም መዊቶ ሃዮ አዳም ስጋውን የተዋሃደ እሱ መዊቶ ሃዮ ሙቶ ተነሳ። አንድም መዊቶ ሕያው ሙቶ ሳለ ሕያው ነው። ተትይቶ ሲል ነው። ተትይቶ ሲል ነው 5500 ዘመን ተትይቶ ሲል ነው። ማዕርገ መላእክትን እንደ ጫማ ተጫምቶ ለሞት ተዋርዶ ማዕርገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላዕት ገብቶ የኖረ እሱ ነው። አንድም ዘዐርገ ውስተ ሰማያት ተዋሪዶ ለሞት ተዋሪዶ ሲል ነው። 5500 ዘመን ሲፈጸም የሞት ቀጠሮ ነበረበትና ያንን ተወርዶ ውሳጤ መንጦላዕት ገብቶ ማዕርገ መላእክትን እንደ ጫማ ተጫምቶ የኖረ እሱ ነው ይላል። ምድረ መስቀል ሞዓ በቲኮ ማይሰሮ ለሞት በቲኮ ካልኩ ብሎ ማይሰር ብሏል እንጂ ፍዳን አጥፍቶ ሲል ነው። በመስቀሉ ከመሰቀሉ በኋላ ፍዳን አጥፍቶ ውሳጤ መንጦላዕት ገብቶ ማዕርገ መላእክትን እንደ ጫማ ተጫምቶ የኖረ እሱ ነው። እምድረ መስቀል አለ ጌታ በካሳ አለ እንጂ የበደልክ በደልክ፣ የገደልክ ገደልክ፣ የቀማህ ቀማህ ልቀቅ ብሎ እንበለፍት አላደረገውም እና ወበድሎት ኮነ ኩነኔ እግዚእ ባዳነን በፍትሐ ጽድቅ ወርት እንዲል በእንተ ዘተሃየለነ ዲያብሎስ በእንተ ዘተሃየለነ ዲያብሎስ ትካት በእንተ ዘተሃየለነ ዲያብሎስ 5500 ዘመን ስለተበረታታብን ፈንታ አንድም ዲያብሎስ 5500 ዘመን ስለተበረታታብን ዲያብሎስን ከመጣ ብለው የስሙን ትርጓሜ ከዚህ ይናገሩታል። ዲያብሎስ ማለት ኦፍ ስውር ነድ ውዑይ ፈታዊ አምላክና መስተዋድይ በአመፃ ማለት ነው። ወፍ ስሩር አለው ወፍ ፈጥኖ እንዲያልፍ እሱም ፈጥኖ ያስታልና ይትሚ ሰባ ቦላነ ውስተ ቤትከ እስመ ወፈ ሰማይ ያወጽኦ ለነገርከ እንዲል ነድው ያለው ደዌ ትኩሳት እየሆነ ያማልና መስተዋድይ ወፍ ስሩር ነድው ፈታዊ ያለው አምላክነትን ሲሻ ሲፈልግ ተገኝቷልና መስተዋድይ በአመፃ አለው ሰውን ሲያካስስ ሲያሳጣ ሲያጣላ ይኖራልና ጋኔን ማለት
ሩቅ ውዱቅ መውዱቀ ውዱቅ ማለት ነው። ሰይጣን ማለት መስተጻርን ማለት ነው። አንድም ጽኑ ባላጋራ ማለት ነው። ዋቀመ አዴርሃ ሰይጣን ላዕለ ሰሎሞን እንዲል በዝንቱ 5500 ዘመን ስለተበረታታብን በዚህ በመበረታታቱ በእንተ ሕማሙ አርአየነ ሙስናሁ በዚህ በሰውነቱ መከራ ተቀብሎ የዲያብሎስን ጥፋቱን ድል መነሳቱን አሳየን። አንድም በዝንቱ በእንተ ሕማሙ አርአየነ ሙስናሁ በዚህ በሰውነቱ መከራ በመቀበሉ የዲያብሎስን ጥፋቱን ድል መነሳቱን አሳየ። በቲኮ እምዛይሉ ሰጠጠ መስገርቶ ከባሕርዩ የምትነቃ ነቃልዮን አጥፍቶ አሽከላውን ቆረጠ አለ። ነቃልዮን በእባብ መርዝ መሰላት። አሁን የእባብ መርዝ ከሰውነት ከአካል ከአንዱ ላይ ያረፈ እንደሆነ በመላ ሰውነት ተሰራጭቶ እንደሚጎዳ ነቃልዮም ከአንድ ከአዳም ተገኝታ ሰው ሁሉ ተጎድቶባታልና ወሰው ኩነኔ ኃጢአት ወፂያ እምላይ ለአሐዱ ብእሲ ተቀስፈ ባቲ ሁሉ እንዲል ሰጠጠ መስገርቶ ብሎ የነቢውን የገቢሩን ኃጢአት በመረብ መሰላት። በመረብ ብዙ ዘመዳ እሳት እንዲያዙበት በነቢብ በገቢር በሐሌው ኃጢአትም ብዙ ሰው ተጎድቶበታል እና ወሶባ ለው አቡነ አዳም ሆነ ፍናዊው ለዓለም መብሰ ወጎጻጉጸ እንዲል አንድም በቲኮ ካልኩ ብሎ ህምዘ ሰጠጠ ካልኩ ብሎ መስገርቶ አለ እንጂ ኃይሉን አድክሞ ጽነትን አጥፍቶ ቁራኝነትን አጥፍቶ ነቃልዮን አጥፍቶ የነቢውን የገቢሩን ኃጢአት አጥፍቶ ፍዳን አጠፋ ሲል ነው። ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ማንሻ ኪዳን ዘነገሮሙ እግዚእነ ኢየሱስ ክርስቶስ ለሐዋርያቲሁ ንጹሐን ሳይሉ ወምሕረቱ ያህሉ ምስሌነ ለዓለመ ዓለም አሜን። እስካሁን የሰማችሁት የትምህርተ ዋጡ ትርጓሜ ነው። አሁን ደግሞ የኪዳኑ ትርጓሜ ይቀጥላል። ኪዳን ዘነግ መላእክት ተናግረውታል ያሉ እንደሆነ ይህንን ኪዳን መላእክት ተናግረውታል ያሉ እንደሆነ ለይኩን ብርሃን ባለ ጊዜ ነውና ነግ የተመቸ ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ በዕለተ ዓርብ በሰርክ ከመስቀል አውርደው ልጥስ እንዳይልባቸው በአዲስ ድርብ በፍታ ሽቱ እያረበረቡ ሲገንዙት በመለኮታዊ ሞት ከኑ መንሥኤሆሙ ለሙታን ደከም ከኑ መጽንዔሆሙ ለድኩማን እያሉ ሲገንዙት በመለኮታዊ ግብር ሕያው እንደሆነ ለማጠየቅ ወአንበስበሰ አዕይንቲሁ እግዚእ ኢየሱስ እንዴት ዓይኖቹን ግልጽልጽ ቢያደርግባቸው እንደ ሻሽ ተነጥፈዋል፣ እንደ ቅጠል ረግፈዋል፣ እንደ ግንድ ተረብርበዋል። አንድም
ሞት ከኑ መንሥኤሆሙ ለምውታን ደከም ከኑ መጽንዒሆሙ ለድኩማን ሳይሉ እንዲያው ዝም ብለው ሲገንዙት በመለኮታዊ ግብር ሕያው እንደሆነ ለማጠየቅ ወአንበስበሰ አዕይንቲሁ እግዚእ ኢየሱስ እንዲል ዓይኖቹን ግልጽልጽ አድርጎ ለምን እንደ ሩቅ ብእሲ ሞት ከኑ ዝም ብላችሁ ትገንዙኛላችሁ? ቅዱስ 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 እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል ይላል። ነግ አንድም ዘመነ ወንጌልን ነግ እያለው ይሄዳልና፣ አንድም ቀሳውስት በንቅወተ ዶሮ ሲጮህ ኪዳኑን ይጸልዩታል እና ነግ አለው ንቅወተ ዶሮን የዶሮ ጩኸትን ፀሐይ ብርሃኗን በገነት የምትነዛ በንቅወተ ዶሮ ሲጮህ ነው። ከዚሁ አያይዞ የሚነጋ ስለሆነ ነግ አለው። አንድም በቁሙ ከስርቀተ ፀሐይ በኋላ በነግ ይጸልዩታል እና ነግ ባለው በአብነት በእናቱ በመጽሐፈ ኪዳን ወሀተ ሙቀተ ይትጋቡ ሁሉ ሕዝብ ውስተ ቤተ ክርስቲያን ይላል። እንዲሁ ያስተረጉማል። ቅዱስ እግዚአብሔር ልዩ ገዢ አለ። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖት በሐሰት አይደለምና ልዩ ገዥ አለ። ቅዱስ ኃያል ልዩ ኃያል አለ። ከዚህም ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መላካዊ አለ። ኃይል ስጋዊ እንደ ባርቅ፣ እንደ ሶምሶን፣ እንደ ዮፍታሔ፣ እንደ ጌዴዎን፣ እንደ ዳዊት፣ እንደ ሰሎሞን ነው። ኃይል መንፈሳዊ እንደ አብርሃም ወይቤ አብርሃም ይሙሐኒ ዝኩ ሰይፈ ጸላኢ እንዲል ኃይል መላካዊ ወነሳ አሐዱ መልአክ ኃያል ወጽኑ እብነ ከመ እንተ ማይረጽ ወወገረ ውስተ ባሕር ወይቤ ከመዝት ገደፍ ባቢሎን ሀገር አባይ ያለው ነው። ቅዱስ ሕያው ልዩ ሕያው አለ። ከዚህም ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መላካዊ አለ። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል አይመለስም። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል፣ እንደተነሳ አይቀርም። ሕይወት መላካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል አይነሳም። ቅዱስ እግዚአብሔር አንድም ቅዱስ እግዚአብሔር ቅዱስን ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለው። ሰውን ንጹሕ ቢሉት ጽድቅም እንደ ነጭ ልብስ ነው። ነጭ ልብስ ቀይም ቀለም ጥቁርም ቀለም ቢቀቡት ሁሉንም ይቀበላል። ወይላ ኮከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ ወይሬ ከመ ትኩን ዘትትለዓለም እምኔሆሙ ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፋ ጠባያት ዘይትገበር ቦን እንዲል ሰው ግን ጽድቅም ኃጢአትም ይስማማዋል እና ለጌታ ባሕርይ ግን ጽድቅ እንጂ ሐሰት ንጽሕ እንጂ ኃጢአት ጽድቅ እንጂ ሐሰት ንጽሕ እንጂ ኃጢአት እውነት እንጂ ሐሰት አይስማማውም እና ለእሳት ባሕርይ ውየት እንጂ ቁረት፣ ለውሃ ባሕርይ ቁረት እንጂ ውየት እንዳይስማማው እስመ ንጹሐት እማንቱ ጠባያቲሁ ለእግዚአብሔር እምነውር እንዲል ጠባይሁም ይላል። ጽኑም አለ። ሰውን ጽኑ ቢሉት ድካም ይስማማዋል፣ በሕማም በሞት ይለወጣል፣ ሕልፈት ውላጤ ያገኘዋል። ንሕነሰ ንጠፍ ወይንሄል ወቅርቡ ሙስና በዲበ አንቀጽ እማንቱ እሰይ ታጎላ ንሕነሰ ንጠፍ ወይንሄሉ እንዲል የጌታ ባሕርይ ግን ሕማም ሞት የለበትም፣ ድካም የለበትም፣ በሕማም በሞት አይለወጥም፣ ሕልፈት ውላጤ የለበትም እና እስመ ስምከተ መለኮት ዘዲበ እላዌሁ ሰናይ ወኢይተነትን እምዛሎ እስመ አነ አምላክ ዘይትዌለት እንዲል ክቡርም አለው።
ሰውን ክቡር ቢሉት ከአፋ በመጣለት ገንዘብ ነው። ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁበ ለከ እንዲል ለጌታ ግን የጌታ ግን የባሕርዩ ነውና ስብሐቲሁ ዘማሪሁ ወውዳሴሁ እምዚአሁ አዚህ ዓለም ለዲሁ ሁሉ እሁድ ውስተ እዴሁ በበቀል ውስተ እዴሁ ሁሉ እሁድ ውስተ እዴሁ ውስተ ራሁ እንዲል ልዩም አለ ከእርሱ በቀር ፈጥሮ የሚገዛ የለምና ይላል። ቅዱስ ኃያል ዘአልቦ ድካም እንዲለው እስመ ለግሙራ ሕያው ውእቱ እንዲለው ይለዋልና አንድም ቅዱስ እግዚአብሔር እግዚአብሔር አብ፣ ቅዱስ ኃያል እግዚአብሔር ወልድ፣ ቅዱስ ሕያው እግዚአብሔር መንፈስ ቅዱስ ነው። ለተወልደን አሳልፎ ለወልድ ቀጠለ። አንድም ቅዱስ እግዚአብሔር እግዚአብሔር አብ፣ ቅዱስ ኃያል እግዚአብሔር መንፈስ ቅዱስ፣ ቅዱስ ሕያው እግዚአብሔር ወልድ ነው። አሁን የተመቸ ይላል። ዘይመውት አለ በባሕርዩ ሕማም ሞት የለበትምና ዘተወልደ እማርያም ቅድስት ድንግል እምና አንድ ወገን ነው። ንድ ክብርት ከምትሆን ከእመቤታችን የተወለደ አንድ ወገን ተሳሃለነ እግዚኦ መላእክት ተናግረውታል ቢሉ አቤቱ ይቅር በለን ይላል። መላእክት ተናግረውታል ቢሉ አቤቱ ራርተህ ጸጋን ክብርን ስጠን ይላል። ዮሴፍ ኒቆዲሞስ ተናግረውታል ቢሉ አቤቱ ራርተህ ስርየተ ኃጢአትን ስጠን ይላል። ከአካሉ ተሰምታል ያሉ እንደሆነ አቤቱ ራርተህ አድነን ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እንዳለፈው በዮርዳኖስ የተጠመቀ ወተሰቅለ ዲበ መስቀል በመስቀል ላይ የተሰቀለ አተታን ወንጌል ተሳሃለነ እግዚኦ አተታ እንዳለፈው ከዚህም ዕፀ መስቀሉን ይሰበስባሉ። በመጀመሪያ ሳኦል ልጁ ታመመበት። ቢታመምበት ፈላስፎቹን ሰብስቦ ልጄን አድኑልኝ አላቸው። እነሱም ለእኛስ አይቻለንም፣ ነገር ግን ምክር እንምከርህ አሉት። ምከሩኝ አላቸው። የንስሩን እንቁላል አስፈልገህ አምጥተህ ከግንቡ ዘግተህበት ተቀመጥ። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት እንጨት ቆርጦ አምጥቶ ከግንቡ ላይ ይጥልበታል። ግንቡ ይሰነጠቃል፣ እንቁላሉን ይዞ ይሄዳል። እንጨቱ ከዚያው ይቀራል። ልጅ በዚህ ይድንልሃል ብለውታል። እሱም ንጉሥ ከሆነ ላስፈልግ ብሎ የሚያጣው ነገር የለምና አስፈልጎ አምጥቶ እንቁላሉን ከግንብ ዘግቶበት ተቀመጠ። ንስርም እንቁላሉ ከዚያ እንዳለ አውቆ ከገነት እንጨት ቆርጦ አምጥቶ ከግንቡ ላይ ቢጥልበት ተሰነጠቀ። እንቁላሉን ይዞ ሂዷል። እንጨቱ ከዚያው ቀርቷል። መጀመሪያው ይህ ነው። ይህም እንጨት ገባሬ ተአምራትስ ነው። ወደ ዮርዳኖስ ሲሄድ ሰዎች አግኝተውት በጽንፈ ዮርዳኖስ ተክለውት ሂደዋል። ኋላ ሰሎሞን ቤተ መቅደስን ሲሰራ አስቆርጦ አምጥቶ መቃን ቢያደርጉት አጠረባቸው፣ መድረክ ቢያደርጉት ረዘመባቸው። እንዳይቆርጡት እጹ እንጨቱ መልካም ነው እና አሳዝኗቸው ከሰሎሞን አደባባይ ወድቆ ይኖር ነበር። ንግሥት አዜብ የሀገራችን ንግሥት ናት። ስሟን ማክዳ ይላታል። ታምሪን የሚባል በ60 ገመል የሚነግድ እጅግ ባለጸጋ የባሕር ነጋዴ ወዳጅ ነበራት። ኢየሩሳሌም ለንግድ እየሄደ የሰሎሞንን ዜና ጥበቡን ዜና ምክሩን እያየ እየሰማ እያመጣ ዜና ጥበቡን ዜና ምክሩን ይነግራታል። እሷም በጆሮ የሰሙትን በዓይን አይቶ ሊረዱት ይገባል ብላ ለመሄድ ተነሳች። አንድም ሰሎሞን ያሰራውን ቤተ መቅደስ እጅ ለመንሳት ሄደች። አንድም ከታቦተ ጽዮን ለመባረክ ሂዳለች። ስትሄድም ወርቁን ብሩን በየመንገዱ እያዘራች ሂዳለች። ስለምን ቢሉ ስትመለስ ስንቅ እንዲሆናት ነው። አንድም ሰራዊቷ ብዙ ነበረ እና የሰው ሀገር እንዳላስወርር እንዳላዘርፍ ብላ ነው። ሂዳ ከሰሎሞን አደባባይ ደረሰች። የሰሎሞን ብላቴና ተመልሶ ገብቶ ንጉሥ
በአንተ ዘመን የማይመጣ የለም እንዲህ ያለች ሴት መጥታለች ብሎ ነገረው። ግቢ በላት አለው። ግቢ ተብለሻል አላት። ገባች። ሰሎሞን የነገረውን ብላቴና አይቶ በዓይነ መዓት አየው። በዓይነ መዓት አየው። ንጉሥ ሳላይ አልነገርኩህምና ጠይቀህ መርምረህ ቅጣኝ አለው። እውን እንዲህ ያለ ነገር ነበረብሽ አላት። አዎን ነበረብኝ አለችው። እንጃ ምን አዳነሽ ምን ፈወሰሽ አላት። ከደጅ ወድቆ የሚኖር ገባሬ ተአምራት አለ፣ እሱ ቢነካኝ ወድቆ ወደቀልኝ አለችው። ከዚህ በኋላ እሷ አስቀድማ 1 ብር አውጥታ እሱ 1 ብር አውጥተው ሽበውታል፣ ከሸብበውታል። ከጌታ ከሰሎሞን እስከ ጌታ ድረስ የተነሱ ነገስታት ቁጥራቸው 28 ነው። በየዘመናቸው አንዳንድ ታምራት እያደረገላቸው 1 ብር እያወጡ ሸብበውታል። 30 ይሆናል። ብሩን ቀርፈው ለይሁዳ ሰጥተው በእንጨቱ ጌታን ሰቅለውበታል። አረጋወይን ዘማሲሶን ይትገዘም ወጎልጎታ ይተከል አረጋወይን ኮነ መድኃኒቴ ዘማ እግዚአብሔር አረጋወይን ኮነ መድኃኒቴ እንዲል ከዚህ በኋላ እሷ ያልጠየቀችው እንቆቅልሽ ምስጢር ምሳሌ ወቅ ታሪክ የለም። ዋልወ ዘይፈከረ ላቲ ወዘተሰወረ ምኔሁ እሱም ጠይቀው ያልመለሰላት ያልተረጎመላት የለም። ከዚያ እየይዞ እስከ ዕለተ ምጽአት ድረስ የሚደረገውን ነገር ሁሉ ነግሯታል። ከዕለታት በአንዳቸው ዕለት ይህች ሴት አገር አቋርጣ መታ ስርዓተ መንግስት ሳናሳይ ብንሰዳት ወንድ ትለን ሴት ብሎ ከሰገነት አውጥቶ የእስራኤልን ሰልፋቸውን፣ ክትነታቸውን፣ አሰላለፋቸውን፣ ክትነታቸውን፣ አቋቋማቸውን አሳይቷታል። ከዕለታት አንድ ቀን ግብራ ግብቶ ውሎ ሲመሽ ወደ ማታ ሂዶ በእጅ በይኝ ልድረስ አላት። የሀገራችን መንግስት በድንግልና ነው፣ ይቀሙኛል አይሆንም። በዚያውም ላይ ስርቆት ነውር ነው፣ ኃጢአት ነው፣ አይሆንም አለችው። እንኪያስ ከቤተ መንግስት ገንዘብ ላትነኪ ማይልኝ አላት። ሰሎሞን ለልማዱ በአልጋው እግር ስር የሚሄድ ውሃ አስገብቶ ነበር። ከዚህ በኋላ የሚያስጠማ ምግብ መግቦ ውሃ ከለከላት። ሰሎሞን ሲተኛ ለልማዱ ሲተኛ አይኑን ያፈጣል፣ ሲነቃ አይኑን ይገጥማል እንደ አንበሳ። ተኝቶ አይኑን አፍጥጦ ሳለ አይታ አሁንስ አልተኛም ልቆይ ብላ ቆየች። ነቅቶ አይኑን ገጥሞ አይታው አሁንስ ተኝቷል አያየኝም ብላ ብርቱን ይዛ ሂዳ ቀድቼ ጠጣለሁ ስትል ተራምዶ እጇን ያዛት። ምን ነው ምልህ አልነበረምን አለችው። አንቺስ ከቤተ እግዚአብሔር ቃል አትነኪ ምለሽ አልነበረምን አላት። ይህማ እንጂ ውሃ እኮ ነው አለችው። ለእግዚአብሔር ከውሃ የበለጠ ገንዘብ አለውን? አዝሬቱን፣ አትክልቱን፣ እጽዋቱን የሚያለመልመው በውሃ አይደለምን አላት። በልተወኝ ፈቃድን ትፈጽማለህ ብላው ቀርታ ጠጥታለች። ከዚህ በኋላ ሚኒሊክ በሕግ ደም ተጸነሰ። ከዚያ ወጣ ስትመጣ አምደ ብርሃን ተከትሏት ሲሄድ አይቶ መንግስት ወደ ኢትዮጵያ ሄደች ብሎ ትንቢት ተናግሯል። ምሳሌ ነው። ሰሎሞን የጌታ ንግሥተ አዜብ የዚህ ዓለም 120 መክሊተ ወርቅ ሉል ዝባር ተንከራ ዘኢትዮጵያ ሉል ተንከራ ዘኢትዮጵያ ይለዋል። ሽቱ ዝባድ ገጸ በረከት ይዛ ሂዳ ነበርና ሉል ተንከራ የሃይማኖት ዝባድ ሽቱ ገጸ በረከት የተዋልቶ ተገድ ይህ ሁሉ የተገኘው ከንግሥተ አዜብ እንደሆነ ይህ ሁሉ የሚደረገው በዚህ ዓለም ነውና 120 መክሊተ ወርቅ የ120 ቤተሰቡ ምሳሌ ነው ይላል። ምሳሌ ነው። መጀመሪያው፣ ሁለተኛው ይህ ነው። ሶስተኛ
ከመቃብረ አዳም የበቀለች ዕፀ ዘይት ናት። አራተኛው ሎጥ በእንቡ ያለመለማት ዕፀ ወይራ ናት። አምስተኛ ታቦተ ጽዮን ስትመላለስበት የነበረ ዕፀ ድንባዝ ነው። ስድስተኛ ዘኪዎስ የወጣባት ዕፀ ሰቅላ። ሰባተኛ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ ናት። በዚህ ሁሉ እንደምን አድርገው ይሰቅሉታል ቢሉ ቋሚው አንድ ዕፀ በለስ ነው። ሌላውን ከዚህ ሁሉ እጽዋት ሰብስበው በብረት ጠርቀው ሰቅለውታል። ይህም በግብፃውያን የእጅ መስቀል ይታወቃል። ዛሬ ግብፃውያን የእጅ መስቀል ሲይዙ ከብዙ እጽዋት ሰብስበው በሙሻ ዘር አያይዘው ነውና ቁሞ ተሰቅሏል ያሉ እንደሆነ ቁሞ ተሰቅሏል ያሉ እንደሆነ በኪደተ እግሩ አየርን ለመቀደስ አሕዛብ ስብ አጢሰው ደም አፍስሰው አየሩን አርኩሰውት አስተራኩሰውት ነበርና ለመቀደስ በመካከል ሆኖ ተሰቅሏል ያሉ እንደሆነ ሩይ ማእከለ እግዚአብሔር ወሰብ እንዲል በመካከል ሆኖ ተሰቅሎ ሰውና እግዚአብሔርን ለማስታረቁ ሰውን ከራሱ ጋር ከአብ ከመንፈስ ቅዱስ ጋር ለማስታረቁ ምሳሌ ነው። ከፍ ብሎ ተሰቅሏል ያሉ እንደሆነ ከመተላልኩ ምድር እስብ ኩሎ ሀብየ ያለው እንደደረሰ እንደተፈጸመ ለማጠየቅ ነው። መስቀሉ 7 ክንድ ነው ያሉ እንደሆነ የጌታ አካሉ ያረፈበት 3 ክንድ ከስንዝር ከእግሩ በታች 2 ክንድ ከፍልፍሉ የገባው ክንድ ሙሉ ከራሱ በላይ ትርፉ ስንዝር 7 ክንድ ይሆናል። 9 ክንድ ነው ያሉ እንደሆነ የጌታ አካሉ ያረፈበት 3 ክንድ ከስንዝር ከእግሩ በታች 2 ክንድ ከፍልፍሉ የገባው ክንድ ከስንዝር ከላይ 2 ክንድ 9 ክንድ ይሆናል ይላል። ተሳለነ እግዚኦ አቤቱ ይቅር በለን አተታ እንዳለፈው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመሳልስት ዕለት በሦስተኛው ቀን ከሙታን ተለይቶ የተነሳ አርገ በስብሐት ውስተ ሰማያት አርገ በስብሐት ውስተ ሰማያት በቅዳሴ በብርሃን በክብር በስልጣን ወደ ሰማይ አረገ። ወነበረ በየማነ አቡሁ በአባቱ ሪናም ኖረ። ነበረ ብሎም ቢናገር ቦታ ተወስኖበት አይደለም፣ በክብር በምላት ሲል ነው። እስመ ብሂለ ነቢር ያየምር ሀበ ተዋሕዶቶሙ በክብር እንዲል ዳግመ ይመጽእ በስብሐት ዳግመ ይመጽእ በስብሐት ዳግመኛ በስልጣን በብርሃን በቅዳሴ በክብር በብርሃን በቅዳሴ በስልጣን ይመጣል። ይኮንን ሕያዋነ ወሙታነ ይኮንን ሕያዋነ ወሙታነ ሕያዋንን ሙታንን ይገዛ ዘንድ ይኮንን ሕያዋነ ወሙታነ በሕያዋን በሙታን ይፈርድ ዘንድ አለ። ሕያዋን አላቸው ጻድቃንን በነፍስ ሕያዋን ናቸውና በነፍስ ሕያዋን የሚሆኑበትን ሥራ ይሰራሉና አንድም የሕያው የመንፈስ ቅዱስ ማደሪያዎች ናቸውና። ሙታን አላቸው ኃጥአንን በነፍስ ሙታን ናቸውና በነፍስ ምውታን የሚሆኑበትን ሥራ ይሰራሉና አንድም የምውተ ግብር የዲያብሎስ ማደሪያዎች ናቸውና ይላል። አንድም ይኮንን ሕያዋነ ወሙታነ ሕያዋን ኃጥአንን ሙታን ጻድቃንን ይገዛ ዘንድ አንድም በሕያዋን በኃጥአን በሙታን በጻድቃን ይፈርድ ዘንድ ይመጣል። ሙታን አላቸው ጻድቃንን በዚህ ዓለም በስጋ ሕያዋን አላቸው በነፍስ ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ከዕለተ ምጽአት በኋላ ነው። ሙታን አላቸው ጻድቃንን ማነው? ሙታን አላቸው ኃጥአንን ጸላይቴ የሰ ሕያዋን ወይሄይሉኒ እንዲል ሙታን አላቸው ጻድቃንን ምውት አነ በኀበ ዓለም ወዓለምኒ ምውት በኀቤ እንዲል አንድም ይኮንን ሕያዋነ ወሙታነ
በሕያዋን በሙታን በጻድቃን ሕያዋን ሙታን ጻድቃንን ሕያዋን ሙታን ኃጥአንን ሕያዋን ሙታን በሕያዋን በሙታን በጻድቃን በሕያዋን በሙታን በኃጥአን ይፈርድ ዘንድ ዳግመኛ ይመጣል። ሙታን አላቸው ጻድቃንን በዚህ ዓለም በስጋ ሙታን አላቸው በስጋ ሕያዋን አላቸው በነፍስ ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዲያው ዓለም ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ኋላ በመንግስተ ሰማያት ይላል። ኃጥአንን ሙታን ሕያዋን አላቸው እስከ ዕለተ ምጽአት በስጋ ሙታን አላቸው በነፍስ ሕያዋን አላቸው በዚህ ዓለም ሙታን አላቸው በወዲያው ዓለም ሕያዋን አላቸው እስከ ዕለተ ምጽአት ሙታን አላቸው ከዕለተ ምጽአት በኋላ ድንት ለድንት ተናገረ ይላል። ተሳሃለነ እግዚኦ አቤቱ ይቅር በለን። ስብሐት ለአብ ለአብ ወላዲ ተብሎ መመስገን ይገባዋል። ስብሐት ለወልድ ለወልድ ተወላዲ ተብሎ መመስገን ይገባዋል። ስብሐት ለመንፈስ ቅዱስ ለመንፈስ ቅዱስም ሰራጺ ተብሎ መመስገን ይገባዋል። አንድም ስብሐት ለአብ ውረድ ተወለድ ሙት ተሰቀል ብሎ ልጁን በስጋ ለላከ ለአብ መመስገን ስብሐት መመስገን ይገባዋል። ሰው ለሆነ ስጋ ለለበሰ ለቃልም ተወላዲ ተብሎ መመስገን ይገባዋል። ለመንፈስ ስብሐት ለመንፈስ ቅዱስ ለከፈለ ላነጻ ላዋደ ለመንፈስ ቅዱስም መመስገን ይገባዋል ይላል። ይእዜኒ ከዛሬ ጀምሮ እስከ ዕለተ ሞት ይእዜኒ እስከ ዕለተ ሞት ወዘልፈኒ ከዕለተ ሞት በኋላ እስከ ዕለተ ምጽአት ወለዓለመ ዓለም በአዝማነ መንግስተ ሰማያት። አንድም ይእዜኒ ከዕለተ ሞት እስከ ዕለተ ምጽአት ወዘልፈኒ ከዕለተ ምጽአት በኋላ በአዝማነ መንግስተ ሰማያት ድንት ለድንት ተናገረ ይላል። አሜን ወአሜን አሜን ወአሜን አሜን ወአሜን። እውነት ነው ይሁን ይሁን። አሜን በየአበላሉ ይፈታል፣ በየአባባሉ ይተረጎማል። ሃይማኖት ሲሆን አዎን ተብሎ ይተረጎማል። ታሪክ ሲሆን እውነት ነው ተብሎ ይተረጎማል። በረከት ሲሆን ይሁንልን ይደረግልን ማለት ነው። ይሁን 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 ለይኩን ለይኩን ያውም ይሁን ይሁን ይደረግ ይጽና ይላል። ቅዱስ ስሉስ ልዩ ሶስትነት አለ። አብርሃም፣ ይስሐቅ፣ ያዕቆብ፣ ጳውሎስ፣ ጢሞቴዎስ፣ ሲልዋኖስ ቢሏቸው የአካል የስም ሶስትነት ቢኖራቸው የባሕርይ የሕልውና አንድነት የላቸውም። ለፀሐይ ለጸቀላይ ለእሳት የግብር ሶስትነት ቢኖራቸው የአካል የባሕርይ የአካል የስም ሶስትነት የላቸውም። ሥላሴ ግን በስም በግብር በአካል ሶስት በባሕርይ በሕልውና አንድ ናቸው እና ልዩ ሶስት አለ ይላል። ዘጠኙን ቅዱስ ከዚያ ተናግሮ አስረኛውን ከዚህ አመጣው። ዘጠኙ ቅዱስ በዘጠኙ ከተማ ያሉ መላእክት የሚያመሰግኑት ምስጋና ምሳሌ ነው። ይህ አንዱ ቅዱስ እኛ የምናመሰግነው ምስጋና ምሳሌ ነው። አንድም ሶስቱን አንድ ወገን አድርጎ የሶስትነት ከዚህ ያለው አንዱ የአንድነት ምሳሌ ነው። በአስረኛው ማዕረግ በአስረኛው ቦታ የገባን እኛ ነንና አንድም ሶስቱን አንድ ወገን አድርጎ ሶስቱ የሶስትነት ይህ አንዱ የአንድነት ምሳሌ ነው ይላል። ስብሐት ለእግዚአብሔር ረቂቁን የጎውን ብርሃን ለፈጠረ ግዙፉን የፀሐይን ብርሃን ረቂቁን የጎውን ብርሃን ለሰጠ ግዙፉን የፀሐይን ብርሃን ለፈጠረ ለእግዚአብሔር ምስጋና ይገባዋል። ርቱ ይደሉ ርቱ እውነት ነው ወይ ደሉ ያውም ይገባል
ይበሉ። አንድም ርቱዐ ይደሉ ለእርሱ እንደሚገባ ይገባል ይበሉ አለ። ለእሱ እንደሚገባ ይገባል ይበሉ አለ። በአንድነቱ ምንታዊ በሶስትነቱ ርባኤ ሳይቀላቀሉ አንድም ርቱ ይደሉ ለእርሱ እንደሚገባ ይገባል፣ ርቱዐ ይደሉ ለእርሱ እንደሚገባ ይገባል ይበሉ አለ። ሰውን ጻድቅ ቢሉት ሐሰት፣ ኃያል ቢሉት ድካም፣ ንጹሕ ቢሉት ኃጢአት ይስማማዋል። እሱን ግን ጻድቅ ዛልዎ ሐሰት፣ ኃያል ዛልዎ ድካም፣ ንጹሕ ዛልዎ ኃጢአት ይለዋልና። አንድም ርቱ ይደሉ ርቱዐ ይደሉ ለእኛ እንደሚገባ ማመስገኑ ይገባናል ይበሉ አለ። ሰውና መላእክትን መፍጠሩ ለምስጋና ነውና ወሰወያ ይኮትኮ ለዘፈጠረከ ነፋስ ወነድ ፈጠረ እየንቴከ ሰብአ ዘማሬ ማይ ወመሬት እንዴት ለከ እግዚኦ ለገባሬ ሁሉ ለዘይታስተርኢ አምላክ ለናለ አንድ ወገን ነው 22ቱን ስነ ፍጥረት ለፈጠርክ ለማትመረመር ፈጣሪ ላንተ ለስጋችን ንሰፍ ነፍሰነ ለስጋችን እንደታጠበ ሸማ እንደተተከለ ትርሽማ አድርገን እንዘረጋላለን አለ። በቁሙ በጸሎት ጊዜ ሰፊ አይዳው እጅን መዘርጋት አለ እና አንድም ለከ እግዚኦ ለገባሬ ሁሉ 22ቱን ስነ ፍጥረት ለፈጠርክ ለማትመረመር ፈጣሪ ላንተ እደ ህሊናችን እንደታጠበ ሸማ እንደተተከለ ትርሽማ አድርገን እንዘረጋልሃለን አለ። ለመይትክል ሰፊያ ዴከ ስፎ ለህሊናከ እንዴት ለከ እግዚኦ ለገባሬ ሁሉ ለዘይታስተርኢ አንድም አቤከ ሲል ነው 22ቱን ስነ ፍጥረት ወደ ፈጠርክ ወደማትመረመር ፈጣሪ ወደ አንተ በስጋችን እደ ልቡናችን በሃይማኖት እደ ስጋችን ለጸሎት ወደ አንተ እናቀርብልሃለን። አንድም 22ቱን ስነ ፍጥረት የፈጠርክ የማትመረመር ፈጣሪ ላንተ ንሰፍ ነፍሰነ ሰውነታችን እናስገዛላለን ይላል። ወስብሐተ ዘነግህ ንፌኑ ለከ ወስብሐተ ዘነግህ ንፌኑ ለከ የነግ ምስጋናንም እናቀርብልሃለን። መላእክት ተናግረውታል ያሉ እንደሆነ ለይኩን ብርሃን ማለት ጊዜ ነውና ነግ የተመቸ ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ ዘመነ ወንጌልን ነግ እያለው ይሄዳልና። አንድም ቀሳውስት በንቅወተ ዶርሆ ይጸልዩታል እና ነግ ያለው ንቅወተ ዶርሆ ፀሐይ ብርሃኗን በገነት የምትነዛ በንቅወተ ዶርሆ ነው። ከዚያው አያይዞ የሚነጋ ስለሆነ አንድም በቁሙ በነግ ከስርቀተ ፀሐይ በኋላ ቀሳውስት ይጸልዩታል እና ነግ ባለው አብነት በእናቱ በመጽሐፈ ኪዳን ጓተ ሙቀተ ይትጋቡ ሁሉ ሕዝብ ውስጥ ቤተ ክርስቲያን ይላል። ለጥበበ ሁሉ የአብ የመንፈስ ቅዱስ የቃልነት ጥበባቸው ለምትሆን ላንተ የነግ ምስጋናን አንተን እናመሰግናለን። አንድም ላንተ የነግ ምስጋናን እናቀርብልሃለን ይላል። አንድም ለጥበበ ሁሉ የመላእክቱ እውቀት የምትሆን አንተን እናመሰግናለን። አንድም ላንተ ምስጋና እናቀርብልሃለን አለ። ዝንቱ ብርሃን ቆሞሙ ጥበበ ወአእምሮ እንዴት አንድም የሰው ሁሉ እውቀት የምትሆን አንተን እናመሰግናለን። አንድም ላንተ ምስጋናን እናቀርብልሃለን አለ። ወመሎሙ ጥበበ ለባስልኤል ወለኤልያብ እንዴት አንድም ለጥበበ ሁሉ የፍጥረት ሁሉ እውቀት የምትሆን አንተን እናመሰግናለን። ለአንተ ምስጋና እናቀርብልሃለን። ሰገኖንስ ስንኳን ወከፈላ ላቲ ምክረም ጥበብ ይላታልና ኃያል ይህን ዓለም ማባልቦ አበቦ ካለመኖር ወደ መኖር ከኢምንት ወደ ምንት አምጥተህ የፈጠርክ አንድም ኃያል ይህን ዓለም ማበቡ አባልቦ ከመኖር ወደ አለመኖር ከምንት ወደ ኢምንት ወስደህ የምታሳልፍ አንድም ኃያል በወርቀ ደሙ አድፎ የሚገዛ ከእርሱ በቀር ሌላ የለም እና ኃያል አለ። ብዙ ኃይል አምላክ ይቅርታ የበዛ ፈጣሪ አለ። ይቅርታ የበዛ ፈጣሪ አለ። ጣል በደጅ እሰር በፍንጅ ጣል በግድ አግባ በግድ ሳይል ነውና የሚገዛኝ አንድም
ነፋሳትን ማንፈሱን፣ ማያትን አፍላጋትን ማፍሰሱን፣ መዓልትና ሌሊት ክረምትና በጋም ማፈራረቁን ሲያይ እንዲህ አለ። ምነው ይህንንማ ፍጠርልኝ ብሎት ፈጥሮለታልና እንዲህ አለ ቢሉ ለእሱ እንዲያሻውቁ ስለፈጠረለት ነው ይላል። አንድም ኃያል ጌትነቱ ቅሉ ያራራዋልና ብዙ አሳይል አምላክ ጌትነቱ ቅሉ ያራራዋልና እስመ ቅኔትከ ወመልክና ከይሬሴር ከትክሳል ላይ ለኩሉ እንዴት አራሪሃ ለነፍስ ነፍስን የፈጠርካት ያዋድካት አንተ እናመሰግናለን። አንተም ለአንተ ምስጋና እናቀርብልሃለን። ንሴብሐከ ለዘእምቅድመ ዓለም ንሴብሐከ ለዘእምቅድመ ዓለም ተወለድከ ሲል ነው። ቅድመ ዓለም ከአብ አካል በእምአካል ባሕርይ ዘእምባሕርይ የተወለድክ አንተን እናመሰግናለን ይላል። ቃል ዘበይቲቱ ቃል ዘባሕቲቱ የብቻው የአብ ቃል የምትሆን አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልሃለን። ቃል ዘባሕቲቱ አለ። አሁን ከፍጡራን ሲለዩ አይደለም፣ ከመንፈስ ቅዱስ ሲለዩ አይደለም፣ ከፍጡራን ሲለየው ነው እንጂ የመንፈስ ቅዱስ ስልጣን ለየው ለማጠየቅ ቃለ አብ ወቃለ መንፈስ ቅዱስ ወድኒ ቃሎሙ ለአብ ወደ መንፈስ ቅዱስ እንዲል አንድም አካላዊ ቃልነት የብቻ የምትሆን አለ። ይወዳል ይወልዳል ተብሎ ባድነው አድ ይኮን ወርቆር ይኮን አተርጓሚ የሚባሉ ዝርዋን ቃላት አንዱና ከዚያ ሲለይ ቃል የሚሆን ይላል። አንድም ትንቢተ ነቢያት የብቻ የሚሆን ይወርዳል ይወለዳል ተብሎ የተነገረለት ከእርሱ በቀር ሌላ የለምና። አንድም ቃል ዘባሕቲቱ ወንጌል የብቻ ሕግ የምትሆን ምንም የሦስቱ ሕግ ልትሆን ሰው ሆኖ የሰራት መደበኛዋ እሱ ነውና ይል በቅዱሳኒው ሩፍ በምእመናኑ አድሮባቸው የሚኖር ሩፉ ቃል ዘባሕቲያው ይው አመኒ ወስለባሲ አምላክ ለቅዱሳን ቦሙ አሐዱ ጥሪት መዓልተ ወሌሊት ቅድመ ዚአሆሙ ውእቱ እንዲል አንድም ብቻውን በምእመናኑ አድሮባቸው የሚኖር አሁን ከአብ ከመንፈስ ቅዱስ ሲለየው አይደለም፣ ከምእመናን ሲለየው ነው እንጂ ከአብ ከመንፈስ ቅዱስ እንዳለየው ስለማጠየቅ መወዛቀበ ቃሌ አነ ወአብ ወመንፈስ ቅዱስ መጽእ ኀቤሁ ወንገብር ምዕራፈ ውስቴቱ እስመ ስማ ቃላቲሁ ወኃይሉ ወመንፈሱ ይዐርፍ ላዕሌክሙ ብሏል ይላል። አርምሞ ጽራት በሌለበት በሰራዊተ መላእክት አንደበት የምትመሰገን አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልሃለን። አለቆች ያሏቸው ሰራዊት ያሏቸው አለቆች የሚያመሰግኑ አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልሃለን። አሁን ሰራዊተ መላእክት የሚያመሰግኑ ሊቃነ መላእክት የማያመሰግኑ ነው አይደለም። በሰራዊተ መላእክት ምስጋና የአለቆቹ ምስጋና መናገር ነው እንጂ ያከ ዘኢተገብረ በእጅ ያልተፈጠርክ አንተን በቁሙ በእጅ ያልተፈጠርክ አንተን እናመሰግናለን አለ። ለአክብሮተ አዳም ጭቃ ይዞ ታየ ይለዋል እና ይህንም በእላሪዮስ ያሳይባቸዋል፣ በአርዮስ ያሳይበታል። ሸክላ ሰሪ መጀመሪያ መደቡን ሰርታ በዚያ ሌላውን እንድትሰራበት፣ አንጥረኛም መዶሻውን ሰርቶ በዚያ ሌላውን ዘመድ አጻውንት እንዲሰራ ፈጥሮ ፈጠረበት ይላል። ያከ ዘኢተገብረ በእድ ዘኢተገብረ በእድ አለብሳ ሲሉት ምላሽ ያጣል ይላል። አንድም በቃል ያልተፈጠርክ አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልሃለን። አሎ እኑ እዲሁ ለኢዮአብ በዚህ ነገርች በደሙሴ ዋረን ወይታደግ ኃጢአት በእደ ካህናት እንዴት ያከ ዘኢተገብረ በእድ አንድም በዘር በሩካቤ ያልተወለድክ አንተን እናመሰግንሃለን። አንድም ለአንተ ምስጋና እናቀርብልሃለን። ደብተራ ዘይገብራ ለሰብ እጽው እኒ ይገብራ ኃጢአተ በእዴሁ እንዴት ፈጣሪ ህቡዓት ዘኢያስተሪ ህቡዓትና ዘኢያስተሪ አንድ ወገን ነው። ህቡዓት ካለ ዘኢያስተሪዩ ዘኢያስተሪም ካለ ህቡዕ ቢል በቀና ነበር። ልማደ መጽሐፍ ነው። የማይታዩ ፍጥረታትን የፈጠርክ አንተን እናመሰግናለን። በርቀት ነው። በርቀት በየሞት የዋታን
ናጅብ አዲማስ ናቸው። በርቀት ነፍሳት ነፋሳት መላእክት ናቸው። ንጹህ ከተፈልጦ ከተዲሮ አንድም ንጹህ ከተፈልጦ ከተዲሮ ካለመመለክ ካለመሰደግ ካለመሰገድ ንጹህ የምትሆን አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልናለን። ዜናዊ አለ ለይኩን ብለህ የተናገርክ ያው ቅሉ የአንድነት የሶስትነትን ምስጢር ጥበብነቱን የገለጸልን አለ ለይኩን ባለ ጊዜ መላእክት ቅዱስ 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 ብለው አመስግነዋልና ቅዱስ 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 የሚለው የሶስትነት ቃሉ አንድ መሆኑ የአንድነት ምሳሌ ነው። አንድም ዜናዊ ዘአምነ ወዘተጠምቀ ይድሃን ብለህ የተናገርክ ያው ግን የአንድነት የሶስትነትን ምስጢር ጥበብነቱን የገለጸልን አለ። 3 ጊዜ ከውሃው ብቅ ጥልቅ አድርገው ያወጡናል። 3 ጊዜ ከውሃው ብቅ ጥልቅ ብለን ተጠምቀን እንወጣለን። 3 ጊዜ መሆኑ የሶስትነት አንድ ልብሰ ብርሃን ለብሰን መውጣታችን የአንድነት ምሳሌ ነው። አንድም ዜናዊ ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም ብለህ የተናገረ ያው ቅሉ የአንድነት የሶስትነትህን ምስጢር ጥበብነቱን የገለጽ የተናገረ አለ። ህብስቱን ከ3 ያነቀዋል፣ ዘባኑን አይለየውም። ከ3 ማንቃቱ የሶስትነት ዘባኑን አለመለየቱ የአንድነት ምሳሌ ነውና አንድም ዜናዊ ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም ብለህ የተናገረ ያው ቅሉ የጌትነትን ምስጢር ጥበብነቱን የገለጸልን አለ። በመጀመሪያ ህብስቱን ከ2 ያነቀዋል፣ ዘባኑን አይለየውም። ከ2 ማንቃቱ የመለኮትና የትስብእት ዘባኑን አለመለየቱ በታቆ የመዋሃዱ ምሳሌ ነው። ወብርሃነ ዘይትረከብ አሰፎከነ የማይመረመር ክብርን አወርሳችኋለሁ ብለህ የነገርከን አንድም ከተሰጠ የማይነሳ ካደረ የማይለይ ከተሰጠ የማይነሳ እውቀትን ካደረ የማይለይ ሀብትን እሰጣቸዋለሁ ብለህ የነገርከን ይላል። ስብሐተ ወአኮቴተ ንቄኑ ወቅድሳተ ንጹሐ ስቡህ ንቁት ቅዱስ እያልን እናመሰግንሃለን። ስብሐተ ወአኮቴተ ንቄኑ ወቅድሳተ ንጹሐ አንድም ፍጹም ምስጋናን ለአንተ እናቀርብልሃለን። ንጹህ አለው ምስጋናውን ፈጣሪ እንጂ ፍጡር አይመሰገንበትም እና ንብል ንሕነ እሊአከ አግብርት እኛ ባሮችህ ባለሟሎችህ ቤተሰቦችህ አገልጋዮችህ ቀሳውስት እንዲህ እንላለን። ወሕዝብኒ ኪያከ ይሴብሑ ሕዝቡም አንተን ያመሰግናሉ። ኪያከ ንሴብሕ እግዚኦ ኪያከ ንሴብሕ ይህ ይበሉ ሕዝቡ እንዲህ ይበሉ ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግናለን ይበሉ። በሉ የእናንተ ድርሻ ነው። የንታ እንዳስለመዱት ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግናለን በሉ። በዙሪያ ያላችሁ ሁላችሁ በሉ እንጂ የእናንተ ድርሻ ነው። አቤቱ አንተን እናመሰግናለን፣ አቤቱ አንተን እናመሰግናለን ይበሉ። እሱን ባያመሰግኑ ዲያብሎስ አመስግን ቢሉት አላመሰግንም ቢል ፍጡር ነው ቢሉት ፈጣሪ ነኝ በማለቱ ባደረው ጨለማ አጎናጽፎ አንጦርጦስ አውርዶታል። ዛሬም ኪዳን ሲደረስ ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግናለን የማይል ቢኖር እድል ፈንታው ጽዋ ተርታው ከዲያብሎስ ጋር ይሆናልና ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግናለን ይበሉ። ይካ ይበል ካህን አምላከ ብርሃን ረቂቁን የጎውን ብርሃን የፈጠረ ግዙፉን የሰጠ ግዙፉን የፀሐይ ብርሃን የፈጠረ የሕይወት መገኛ ርሱ ለአእምሮ የጥበብ መጀመሪያ አለ ቀዳሚያ ለጥበብ ፈሪሃ እግዚአብሔር እንዲል አንድም የእውቀት መገኛ እስመዬ ይሄዱ ነቢብ ወአእምሮ እንዲል አንድም የእውቀት ፍጻሜ አለ። ቅዱሳን
ሁሉን ካዩ በኋላ ነው እና እሱን በመጨረሻ የሚያዩት። ዘባቤከ ያርፍ ነጽሮተ ሁሉ ነባቢያን እንዲል ርዕሱ ለአእምሮ አንድም የእውቀት መገኛ አለ። በአይን ሌላውን ያዩበታል እንጂ እሱን እንዳያዩበት። የቅዱሳንም እውቀት ሌላውን ያውቃል። ቅዱሳንም ሌላውን በእሱ ያውቁበታል እንጂ የእርሱን እውቀት አይወስኑትምና ይላል። አንድም ርዕሱ ለአእምሮ የእውቀት ምክንያት አለ። ሰው የበላው የጠጣውን መሬት ባህሪ ይሸከማል፣ ውሃ ባህሪ ያረጥባል፣ እሳት ባህሪ እንደገና ያበስላል፣ ነፋስ ባህሪ ቅብቅቡን አረጫ አረጭውን ጠለላውን ይዞ ወደ ናላ ይወጣል። አእምሮ ያለ በናላ ነው። ለሰው 666 አስራው አሉት። ነፋስ ለስድስቱ፣ ስድስቱ ለስልሳው፣ ስልሳው ለ600 ያቀብላሉ። ሰው በዚህ ምክንያት አዋቂ ሆኖ ይኖራልና የእውቀት ምክንያት አለ ነው። ወሀቤ ጸጋ ለአዳም አካል ዘያክልን የሰጠ ዘእምጸጋ ፍጹም ልጅነትን ከመስጠት አስቀድሞ ማነው ይትንሣኤኒ ጸጋ የዘንበለ እሙት እንዲል ልጅነትን ከመስጠት አስቀድሞ። አንድም ወሀቤ ጸጋ ለአዳም ልጅነትን የሰጠ ዘእምጸጋ ፍጹም ለሌላው ከመስጠት አስቀድሞ። አንድም አካልህን ለተዋሕዶ የሰጠ ዘእምጸጋ ፍጹም ልጅነትን ከመስጠት አስቀድሞ። አንድም በልጅነት የሚገኘውን ጸጋ፣ ክብር፣ ሀብት፣ ኃይል የሰጠ በምግባር በሃይማኖት በገድል በትሩፋት ከሚገኘው ጸጋ ክብር አስቀድሞ። አንድም ወሀቤ ጸጋ በንስሐ የሚገኘውን ኃይል፣ ጸጋ፣ ክብር የሰጠ በልጅነት የሚገኘውን ጸጋ ክብር የሰጠ ዘእምጸጋ ፍጹም በንስሐ ከሚገኘው ጸጋ ክብር አስቀድሞ ይላል። ወሀቤ ጸጋ ዘእምጸጋ ፍጹም ገባሬ ነፍስ ነፍስን የፈጠርካት ያዋሃድካት በቋኢ ጸጋው የመንፈስ ቅዱስ በቋኢ ጸጋው የመንፈስ ቅዱስ መንፈስ ቅዱስን በመስጠት የሚረባ የሚጠቅም። አንድም በቋኢ ለመንፈስ ቅዱስ ይቀጽሏል። የሚረባ የሚጠቅም መንፈስ ቅዱስን የሰጠህ ይላል። አንድም በቋኢ ለነፍስ ይቀጽሏል። የምትረባ የምትጠቀም የምትረባ የምትጠቅም ነፍስን የፈጠርካት ያዋሃድካት መዝገበ ጥበብ የአንድነት የሶስትነት ባለቤት አንድም የጌትነት ማነው የስጋዌ ባለቤት አንድም መዝገበ ጥበብ የጥበብ መገኛ አለ። ከነገስታት ቤት ወርቁ እንቁ ብሩ እንዲገኝ ከእርሱም ጥበብ ይገኛልና አንድም የጥበብ ወሳኝ አለ። ሳጥኑ ወርቁን ብሩን እንቁን ይወስነዋል እንጂ ወርቁ ብሩ እንቁ ሳጥኑን እንዳይወስነው የጌታም የቅዱሳንም የጌታም እውቀት የቅዱሳኑን እውቀት ይወስናል እንጂ የቅዱሳን እውቀት የጌታን እውቀት አይወስነውም እና ረዳኢ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሆኖ የሚረዳ ረዳኢ መምህረ ቅዱሳን የፀሐይ የጨረቃ የከዋክብት ፈጣሪ ወሬኩ ቅዱስን ጽኑ ሲል ነው። ወሬኩ ረሲዓነ እንዘ ይወርድ ውስተ መቃብር ቅዱስ እንዲል አንድም መምህረ ቅዱሳን የነቢያት የሐዋርያት መምህር ይላል። አንድም መምህረ ቅዱሳን የነቢያት የሐዋርያት መምህር በመሰረተ ዓለም የዓለም ጥንት መሰረት መገኛ ንጹሐን የጸለዩትን ጸሎት የሚቀበል ኃጥአን የጸለዩትን አይቀበልም አላለም። የእነዚህም ፈጥኖ ይሰማል ሲል ነው። ጸሎቱ ለጻድቅ መዓት እስከ እዝን እንዲል አንድም ከኃጢአት ንጹሕ ሆኖ በንስሐ የጸለዩትን ጸሎት የሚቀበል አንድም ዘይትዌከፍ ጸሎተ ንጹሐን ከቂም ከበቀል ንጹሕ ሆኖ የጸለዩትን ጸሎት የሚቀበል
አለ። የመስተቀይምን ጸሎት እግዚአብሔር አይቀበለውም እና ጸሎቱ ለመስተቀይም ከመዘብ ዘወርቅ በማይከለ አስዋቅ እስመ ዘለዘያነ በቅጤማ ወበቃለ ክፍት ጸሎቱ በቅድመ እግዚአብሔር እንዲል ለከ ነስየብህ ወልድ ወአብድ ተቀዳሚ ተከታይ የሌለ ወልድ ዋሕድ አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልሃለን። ቀዳሜ በኩር ከዕለተ እሑድ አስቀድሞ የነበር ካለ ዕለተ እሑድን በኩረ ኩሎን ዕለታት ይላልና አንድም ከአዳም አስቀድሞ የነበርክ አለ። አዳምን በኩረ ሁሉ ፍጥረት ይለዋልና አዳም ከማን ይቀድማል? ከልጆቹ ይላል። አንድም ቀዳማዊ ወበኩር ይላል። ቀዳማዊ የምትሆን ወበኩር በኩር የምትሆን አንተን ጃከ ወልደ ዋሕደ ጃከ በኩረ ጃከ ቀዳማዊ ይላል። አብነት እንዲሁ ያስተረጉማል። ቃለ አብ ያው አካላዊ ቃል ዘለኩሉ ዚአከ ጸጋ ዘውሃብከነ ለለንጽየጉአከ ለምንለምንህ ለእኛ ለሁሉ የሚሆን ያንተን ጸጋ የሰጠህን ብሎ ሶስትዬ ይጽፋል። ዘለኩሉ ዚአከ ጸጋ ዘውሃብከነ ለኩልነ ለነጽየ አንድም ለምንለምንህ ለእኛ ያንተን ጸጋ የሰጠህን ብሎ ሁለትዬ ይጽፋል ይላል። አብ ንጹሕ ዛልቦ ነውር ምቀኝነት የሌለብህ ንጹሕ አባት ዘቦቱ ጥሪት አበጻጼ ወቆንቁኔ እያማስኖ አበጻጼ ወቆንቁኔ እያማስኖ ብል የማይበላው ነቀዝ የማያበላሸው ሀብት ያለህ ለዘበ ኩሉ ህሊና ለሌት ቤከሉ ብከ ትሁብ ዘትሁብ ወሲል ነው። በፍጹም ልቡና ለሚያምኑብህ ለምዕመናን የምትሰጠው የማያልፍ ድል ያለህ ይላል። ለዘበ ኩሉ ህሊና ለሌት ቤከሉ በፍጹም ልቡና ለሚያምኑብህ ለመምህራን የምትሰጠው የማያልፍ እውቀት ምስጢር ያለህ አለ። እንደ አባ መቃርዮስ ደቀ መዛሙርቱን አስከትሎ ጎዳና ሲሄድ ሕፃናት ከአደባባይ ተቀምጠው ሁሉ በአንድ ወገን ነው። ቡድን ከምን አንድ ባለጸጋ አለ፣ እሱ ይወደናል፣ እኛ እንጠላዋለን። አንድ ድሃ አለ፣ እሱ ይጠላናል፣ እኛ እንወደዋለን እያሉ ሲጫወቱ ቆሞ ያዳምጣቸው ጀመር። ደቀ መዛሙርቱ አባታችን ዛሬስ ደግሞ ከሊህ ሕፃናት ምን ቁም ነገር ይገኛል ብለህ ቁመት አዳምጣቸዋለህ አሉት። አያችሁ ብያ እግዚአብሔር መንፈስ ቅዱስ በእነዚህ ሕፃናት አድሮ ሲገስጸን አትሰሙምን አላቸው። አንድ ባለጸጋ አለ የተባለ እግዚአብሔር ነው። እሱ ይወደናል ማለት ክብሩን ያወርሰን መንግሥተ ሰማያት ሊያስገባን ይወዳል ማለት ነው። እኛ እንጠላዋለን ማለት ትእዛዙን እናፈርሳለን ማለት ነው። አንድ ድሃ የተባለ ዲያብሎስ ነው። እሱ ይጠላናል ማለት እሱ እኛን ወደዋለን ማለት እሱ የሚወደውን ኃጢአት እንሰራለን ማለት ነው። እሱ ይጠላናል ማለት እንደ እርሱ ፍዳ ሊያጸናብን ገሃነም ሲኦል ሊያወርደን ይወዳል ማለት ነው ብሎ ተርጉመላቸዋል። ለዘም ቅድመ ዓለም ብርሃን ዓለም ሳይፈጠር የነበረ ብርሃን ባሕርዩን ያዩት ዘንድ መላእክትን የሚያስመኛቸው እሱ ነው። ምን ነው አይተውት የለምን ቢሉ ቢያዩት አይጠጉትም አይሰለቹትም እና ከዚህ ዓለም ሰው ሲለይ ነው። የዚህ ዓለም ሰው ከእንዲህ ያለ ቦታ አዲስ ዕቃ ወጥቷል ያሉት እንደሆነ እስኪያዩ ድረስ ይቸኩላል። ካየው በኋላ ይሰለቸዋል፣ ይጠግበዋል። እሱን ግን ቢያዩት አይጠግቡትም እና ዘያፈጥረሙ መላእክት ያውጽዎ ለዘም ቅድመ ዓለም ብርሃን አለ ነው። አንድም መላእክትን በእግረ ቅዳሴ ይጎበኙ ዘንድ የሚያስመኛቸው አለ። ምን ነው ያመሰግኑት የለምን ቢሉ ያመሰግኑት አይመስላቸውም እና ዓለም ከተፈጠረ ጀምሮ እስካሁን ድረስ አመስግነውት አንዱን ሰዓት ከአራት ከፍለው የእርቦዋን እርቧ ያህል እንኳን ያመሰገኑት አይመስላቸውም እና ወይ ይመስለውም ከመዘወደሱ ወመጠነ መንፈቃ ለአንቲ ሰዓት ማመተ ፈጥረ ዓለም እስከኔሁ እንዲል አንድም
ለዘእምቅድመ ዓለም ብርሃን ስጋዌውን ያዩ በአጭር ቁመት በጠባብ ደረት ተወስኖ ስጋዌውን ያዩ ዘንድ መላእክትን የሚያስመኛቸው እሱ ነው ይላል። አቃቤነ ዘይማስል የማይለወጥ ጠባቂያችን እሱ ነው። መዝገበ ጽልመት እንተ ብነ በስምረተ አቡከ አብራይከ ለነ በእኛ ጸንቶ የነበረ ጨለማን በአባት ፈቃድ ከእኛ ያራቅልን። መዝገበ ጽልመት እንተ ብነ በስምረተ አቡከ አብራይከ ለነ አንድም በእኛ ጸንቶ የነበረ ድንቁርናን በአባት ፈቃድ ከእኛ የለየው ያራቅልን ይላል። አንድም መዝገበ ጽልመት እንተ ብነ በስምረተ አቡከ አብራይከ ለነ በእኛ ጸንቶ የነበረ ፍዳን በአባት ፈቃድ ከእኛ ያራቅልን የለየው። ዘአውጻእከነ እማይምቅ ውስተ ብርሃን ዘአውጻእከነ እማይምቅ ውስተ ብርሃን ከድንቁርና ከጨለማ ወደ ብርሃን ያወጣን፣ ከኦሪት ወደ ወንጌል ከክህደት ወደ ሃይማኖት የመለስከን፣ ከሲኦል ወደ ገነት ከገሃነም ወደ መንግሥተ ሰማያት መርተህ ያደረስከን ይላል። ወሀብከነ ሕይወተ እሞት ከሞት አውጥተህ ሕይወትን የሰጠን፣ አንድም ከሞት ፍዳ ያዳንከን። ወጸጎከነ እምግብርናት ግእዛነ ወጸጎከነ እምግብርናት ግእዛነ ወጸጎከነ እምግብርናት ግእዛነ ለሞት አንድም ለኃጢአት አንድም ለዲያብሎስ ከመገዛት ነፃ ያደረከን፣ አንድም ከዲያብሎስ ባርነት ነፃ ያደረከን ያወጣህን። መስቀልከ አቅረብከነ አባቡከ መልዕልተ ሰማያት በመስቀልህ አቅረብከነ አባቡከ መልዕልተ ሰማያት በጌትነት ወዳለ ወደ አባትህ አቀረብከን፣ በልዕልና ወዳለ ወደ አባትህ አቀረብከን። አንድም በመሰቀልህ በልዕልና ወዳለ ወደ ባሕርይ አባትህ ወደ አብ አቀረብከን ይላል። በወንጌል መራህከነ በወንጌል ፍኖተ ሕይወትን መራህ። ወበነቢያት ናዘዝከነ እስከዚያው ድረስ በኦሪት አጸናህን አረጋጋህን። በወንጌል መራህከነ አንድም በወንጌል መራህከነ በወንጌል ፍኖተ ሃይማኖትን መራህ። ወበነቢያት እስከዚያው ድረስ በነቢያት አጸናህን አረጋጋህን። ዘለሊከ አቅረብከነ አምላክ አንተ ቅሉ ያቀረብከን ፈጣሪ አለ። የቀደመው በረድኤት ነው፣ የዛሬው ግን በኩነት ነውና እኮ በመልአክ ወአኮ በተንባል አላ ለሊሁ እዚህ መጽኡ ያድነን እንዲል አላ ብርሃነ ሀበነ አዲ ሲል ነው። ዳግመኛ እውቀትን ግለጽልን። ለከ ለአምላክነ ንዌድ አንተን ፈጣሪያችን እናመሰግን ዘንድ አንድም ለአንተ ምስጋና እናቀርብ ዘንድ ከመ ወትረ በዘኢያረምም አኮቴት አርምሞ ጽራት በሌለበት አንደበት ሊቃነ መላእክት ሰራዊተ መላእክት እንዲያመሰግኑ እናመሰግንህ ዘንድ አንድም ኋላ ሙተን ተነስተን እንደና በትንሣኤ ዘጉባኤ በመንግሥተ ሰማያት እንድናመሰግንህ ዛሬ በሕይወተ ሥጋ ሳለን እናመሰግንህ ዘንድ ይላል። ንብል ንሕነ እሊአከ አግብር ንብር ለነ እሊአከ አግብርተኛ ባለሟሎችህ ቤተሰቦች አገልጋዮች ቀሳውስት ካህናት እንዲህ እያልን እናመሰግናለን። ወሕዝብኒ ኪያከ ወሕዝብኒ ኪያከ ይቤድሱ ሕዝቡም እንዲህ እያሉ አንተን ያመሰግኑሃል። አንተን ያመስግኑ ይህ ይበሉ ሕዝብ ኪያከ ንዌድስ ኪያከ ንቤድስ እግዚኦ አቤቱ አንተን እናመሰግናለን ይበሉ። አተታ እንዳለፈው ንስያል ስለከ ዘንተ ስብሐተ እምአፉነ ዘምስለ መንግሥትከ ዘለዓለም ኢየሱስ ወልደ እግዚአብሔር ምስለ አብ ዘመልዕልተ ኩሉ ዘምስለ መንግሥትከ ምስለ አብ ዘመልዕልተ ኩሉ ከአብ ከመንፈስ ቅዱስ ጋር እንደ አብ እንደ መንፈስ ቅዱስ በጌትነት የምትመሰገን የባሕርይ ልጁ ጌታችን ኢየሱስ ክርስቶስ ሆይ ይህንን ምስጋና ሶስተኛ ላንተ እናቀርብልሃለን። ንስያል ስለከ ዘንተ ስብሐተ እምአፉነ ዘምስለ መንግሥትከ ዘለዓለም ኢየሱስ ክርስቶስ ወልደ እግዚአብሔር ዘመልዕልተ ኩሉ ምስለ አብ አንድም ዘምስለ መንግሥትከ ኢየሱስ መንግሥትም መንፈስ ቅዱስ ሲል ነው። ወርኢኩን ዘትከፈል መንግሥት ወፎ ትትከፈል መንግሥት በመዳሉ እንዲል ከመንፈስ ቅዱስ ከአብ ጋር እንደ መንፈስ ቅዱስ እንደ አብ ለዘላለም በጌትነት ጸንተ የምትኖር የአብ የባሕርይ ጌታችን ኢየሱስ ክርስቶስ ጌትነት የዘላለም ነው ከማለት ጋራ ይህን ሶስተኛ ምስጋና ላንተ እናቀርብልሃለን። ወኩሉ ፍጥረት ይሴብሐከ በፍርሃት ወበረዓድ ፍጥረት ሁሉ በፍርሃተ ልቡና ሁሉ ያመሰግናል።
በመግቦ ኩላዊት ያለ ነፍስ ሰው ሁሉ የሚፈራው የሚያከብረው አለ። ሊሰርቅ ሊቀማ ሲሄድ አቤቱ ጌታዬ የዛሬን አውጣኝ ይለዋል። ለባላያ ሰይፍት እኔ ውጡ ይረድዎ እንዲል ለጊዜው የቀረለት ይመስለዋል፣ የዳንኩ ይመስለዋል። ኋላ ግን አይቀርበትም፣ ፍዳውን ያመጣበታል። ጻድቃን ባንተ አምነው ጸንተው ይኖራሉ። ማይበላተ ዊዛተ መናፍስት አለ። ማይበል ሞገዱ ያማታ ያነቃነቀ ያመጣውን የጎርፉን ፈሳሽነት ከኛ ጸጥ ያደረገልን። አንድም ዛዛን ከምኔነ ማይበላተ ዊዛተ መናፍስት መናፍቃን አነሳስተዋቸው አጋንንት አነሳስተዋቸው መናፍቃን ያመጡትን ክደት ኑፋቄ ከኛ ያራክልን። አንድም ዛዛን ከምኔነ ማይበላተ ዊዛተ መናፍስት ሰይጣናት አነሳስተዋቸው አሰርተዋቸው ኃጣው ያመጡትን ፍዳ ከኛ ያራክልን ይላል። ከሞት አውጥተህ ከጥፋት አድነህ አውጥተህ የሕይወት ወደብ ይሆንከን ዘላለም ወዘኮንከነ ምጓዬ ከሞት አድነህ የዘላለም አምባ መማፀኛ የሆንከን አለ። ከቀደመው ሀገረ ምስካይ ሲለይ ነው። የቀደመው ሀገረ ምስካይ ለወፍ ላይላፍ ብሎ ዘምሮ የገደለ አዝምሮ የገደለ እንደሆነ ከገባበት ከሀገረ ምስካይ ወጥቶ ኃጢአቱ ተመርምሮ ተደብድቦ አይደበደብም አይሞትም። ለወፍ ላይላፍ ሳይል አዝምሮ ፎክሮ የገደለ እንደሆነ ግን ከዚያ ከሀገረ ምስካይ ወጥቶ ኃጢአቱ ተመርምሮ ይደበደባል፣ ይገደላል። መንግስተ ሰማያት ግን ከገቡ መውጣት ካገኙ ማጣት የለምና እንዲህ አለ። በባሕር ላይ የተመነደቡት አድን። በባሕር ማዕበል ሞገድ ተነስቶባቸው የሚጨነቁትን የምታድን አንተ ነህ አለ። ቦል ለወፁ በሀብለ ሐመር ወቦል ለወፁ በሰላድው እንዲል ወለለ በበግ በጸጋት ትፈውስ በየብስ ያሉትን በቸርነት የምታድን የምትረዳ አንተ ነህ አለ። በየብስ እህል አለ። የብስ መካነ በረድ አለ። መልአኩ በረዱን እያንተረተረ እየለየ ወስዶ በዚያ ያፈሰዋልና ወያጸንዖ ለዝናብ በብሔረ በድ አባልቦ ሰብ ወይነብሮ ጓለመያየው እንዲል በባሕር ላይ የተመነደቡት አድህን። በባሕር ተባይቶ የሚጨነቁትን የምታድን አንተ ነህ። በባሕር ሁከት እንዳለ እንዳይታጣ በተባይቶም ሁከት መንፈሳዊ አለና በየብስ ተባይቶ የሚጨነቁትን የሚቸገሩትንም የምታድን አንተ ነህ። በየብስ እህል ተክል እንዳይገኝ ባይታውያንም የሚሹትን አያገኙትምና ይላል። እንደ አባ አክሎግ አንበሳዊ ራሱን ታማሚ ነው። ከዕለታት በአንድ ቀን ራሱን ታመመ። ዛሬስ ውሃ ሸጋ አድርጎ የሚሰጠኝ ባገኝ በጠጣው ነበር አለ። ይህንን ሲል አንበሳ ሰማው። ነጋዴያን ብርቱን እና ብላቴናውን በከብት ጭነው ይዘው ሲሄዱ ሂዶ ብርቱንም ብላቴናውን ማምጥቶ ከፊቱ አኖረለት፣ አስቀመጠለት። መጣህን? እግዚአብሔር ካመጣህስ አንተም ወርደህ ብርቱንም አውርደው ውሃ ሸጋ አድርገህ ስጠኝ አለው። እሱም ወርዶ ብርቱንም አውርዶ ውሃ ሸጋ አድርጎ ሰጠው። በል ወስደ ከዘመዶቹ ደርበው ብሎት ወስዶ ደርቦታልና በባሕር ላይ የተመነደቡት አድህ ወለለ በበድ በጸጋት ይውሳለ ነው። አንድም በባሕር ገሃነም የሚጨነቁትን የምታድን አንተ ነህ። በባሕር ሁከት እንዳይታጣ በገሃነምም ሁከተ ነፍስ አለና በየብስ ገሃነም የሚጨነቁትንም የምታድን የምትረዳ አንተ ነህ አለ። በየብስ እህል ተክል እንዳይገኝ፣ የብስ ማለት በረሃ ማለት ነው። በበረሃ እህል ተክል እንዳይገኝ ገሃነምም ከገቡ በኋላ ሃይማኖት ይዞ ምግባር ትሩፋት ሰርቶ መዳን አይቻልም እና በግዞት ቤት ካሉት ጋራ አብራቸው የምትኖር አንድም ጽኑዓን ይላል አጥብቆ ከታሰሩት ጋራ አብራቸው የምትኖር ጽኑዓን ለመዋቅይትም ለሰዎቹም ቅጽል ነው ይላል።
ማይሰር ካልኩ ብሎ ፈታነ ብላ ብሏል እንጂ ከሞት ፍዳ ያዳንከን ሲል ነው። አንድም በኃጢአታችን ከመጣብን ፍዳ ያዳንከን። ዘለ ምስኪናን ወለልህዋን ይናዝዞሙ ምስኪናንን ልህዋንን ምግብ ሰጥቶ ደስ የሚያሰኛቸው እርሱ ነው አለ። ምስኪናን የሚላቸው ጥንቱን ተገብሮ እርሻ የሌላቸው ናቸው። ልህዋን የሚላቸው ተገብሮ ኑሯቸው አንበጣ የበላባቸው፣ በረድ የመታባቸው፣ ወራሪ ዘራፊ የወሰደባቸው፣ አሩረ ፀሐይ ያስቀረባቸው ናቸው። ለእነዚህ ሁሉ ምግብ ሰጥቶ ደስ የሚያሰኛቸው እሱ ነው እና ስለ ምስኪናን ወለልህዋን ይናዝዞ ማለት ነው። አንድም ሀብት ስርየት ጸጋ ለሌላቸው ሀብት ስርየት ጸጋ ሰጥተህ ደስ የምታሰኛቸው አንተ ነህ። ልህዋን የሚላቸው ጥንቱን ሃይማኖት ለምስኪናን በሃይማኖት እንዲሰጡ እንዲያገኙ የምታደርጋቸው፣ ለልህዋን በንስሐ እንዲያገኙ እንዲመለስላቸው የምታደርጋቸው አለ። ልህዋን የሚላቸው ጥንቱን ሃይማኖት ምስኪናን የሚላቸው ጥንቱን ሃይማኖት የሌላቸው ናቸው። ልህዋን የሚላቸው በኃጢአት የተነሳባቸው ናቸው። ለምስኪናን በሃይማኖት ለልህዋን በንስሐ እንዲመለስላቸው አድርገህ ደስ የምታሰኛቸው አንተ ነህ ይላል። ወለእለ ጻመው በመስቀሉ ይባልህ በመስቀሉ ብሎ ይገጥማል። ለእለ ጻመው በመስቀሉ ዘይጾረ መስቀለ ሞቴ ይክል ይጸመደኒ ባለው መከራ የሚቀበሉትን የሚደክሙትን የምታድን ይባልህ በመስቀሉ 5500 ዘመን በሲኦል የነበሩትን ነፍሳት በመስቀል ትርክዛው እየቀዘፈ የሚያሻግር የሚያድን ሲል ነው። ዘኩሎ መዓት ይመይጥ ያስየስል እምኔነ ለለቦቱ ተወከልነ ካመንበት ከኛ መዓቱን ጥፋቱን ሁሉ የሚያርቅልን እሱ ነው። ነቢያት ሐዋርያት በደብረ ታቦር ያመሰገኑ አንድም ዘነቢያት ሐዋርያት አይኮቱከ ነቢያት በልቡና ያመሰገኑ አለ። አሁን የተመቸ ነቢያት ሐዋርያት በደብረ ታቦር ያመሰገኑ አለ። ምስጢረ መለኮት ስለተገለጸበት አለው። አንድም ዘነቢያት ሐዋርያት አይኮቱከ ነቢያት ሐዋርያት በልቡና ያመሰገኑ አሁን የተመቸ ይላል። ያከኑ የድስ እግዚኦ አቤቱ አንተን እናመሰግናለን፣ ለአንተም ምስጋና እናቀርብልሃለን። ዘንገብር ፈቃደ ከሀበነ ንጉር ከመለቢሆነ ብከ በማይደረ ሕይወት በአንተ አውራሽነት በመንግስተ ሰማያት ጸንተን እንኖር ዘንድ አንድም ለቢሆነ ያከ አንተን አውቀን በመንግስተ ሰማያት ጸንተን እንኖር ዘንድ መኖሩን ስጠን ነው። ዘንገብር ፈቃደ ከሀበነ ንጉር በትእዛዝከ በአሰርቱ ቃላት ጸንተን በወንጌል ትእዛዝ ጸንተን እንኖር ዘንድ መኖሩን ስጠን። አንድም በወንጌል ትእዛዝ ጸንተን በሌላው ስራ ጸንተን እንኖር ዘንድ መኖሩን ስጠን ይላል። አቤቱ ሁሉን በቸርነትህ ጎብኝ፣ ታናናሹን ታላላቁን ሁሉ በቸርነትህ ጎብኝ። ንዑሳነ ወአብያነ ያለውን ህዝቦ ወመሬቶ ንዑሳነ ያለውን ህዝቦ ወመሬቶ አብያነ ያለውን መኮንነ ወሞላዊ ብሎ አመጣው። ንጉሱን ከነሰራዊቱ ኤጲስቆጶሱን ከነማህበሩ አንድ አድርገህ ጠብቅ። እግዚኦ አምላክነ አቤቱ ፈጣሪያችን እግዚአብሔር ሆይ ይህ ክቡር መንግስት ያንተ ገንዘብ ነውና እምቅድመ ዓለም ስብሐትም ቅድመ ዓለም ብሎ ይገጥማል። ዓለም ሳይፈጠር የነበረ ምስጋና ለሥላሴ የባሕርያቸው ነው። አንድም
ዓለም ሳይፈጠር ለሥላሴ ምስጋና የባሕርያቸው ነው። ቅድመ ይፍጠር መላእክት ለቅዳሴ ተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ አላም ሁሉ ወፍጹም ውስተ ኩሉ እንዴት ይዘኒ ከዛሬ ጀምሮ እስከ ዕለተ ምጽአት ወዘልፈኒ ከዕለተ ምጽአት በኋላ ወለዓለመ ዓለም በአዝማነ መንግሥተ ሰማያት ይዜኒ ያለውን ትውልድ ወዘልፈኒ ያለውን ትውልደ ትውልድ ብሎ ደገመው። ስብሐት ዘያልቅ ትውልድ ዘያልቅ ብሎ ይገጥማል። ስብሐት ትውልድ ዘያልቅ እስከ ዕለተ ምጽአት ድረስ ሲደረግ ይኖራልና ስብሐት ዘያልቅ ለዘላለሙ የማይፈጸም ምስጋና ለሥላሴ የባሕርያቸው ነው። አሜን። በእውነት ያለ ሐሰት ይካ ይበልካል ጸጋ ዘእግዚአብሔር ያሉ ማንሻ ይቆየን። አነሳስቶ ያስጀምረን አስጀምሮ ያስፈጸመን የአባቶቻችን አምላክ አምላካችን ልዑል እግዚአብሔር ክብርና ምስጋና ይድረሰው። ዛሬው በዚህ ጨርሰናል። እንግዲህ አንድምታው ትርጓሜ